ላይ በክብር በወርቅም በምናምንም እየተሰራ የምታንጠለጥለው ከሆነ ኢየሱስ ጋር አትተዋወቅም። የኢየሱስ ፍቅርም እናንተ ውስጥ የለም። ከባዱ ነገር ምንድነው? ትውልድ ከኢየሱስ ክርስቶስ ጋር አይተዋወቅም። ኢየሱስ ክርስቶስ በሌላ መንገድ ላይ ነው የምታገኙ። እነሱ ጋር ምንም የኢየሱስ ክርስቶስ ምንም አይነት ነገር የለም። ሰላም ብያለሁ። እንቶ ሰው መብት ነው። ለምን ከፈለገ ጉንዳን አያመልክም? ምን አገባኝ እኔ። ይጠቅመኛል ካለ መሀይም ካልሆነ እኔ ምን አገባኝ? ከፈለገ ጉንዳን ያምልክ፣ ጉዳይ አይደለም። እኔ ግን ትናንት ነው ዛሬ ነው አላውቅም። አንዳንድ ነገራቶችን እያየሁ ነበርና እንደው ገብተን ሐሳብ ብንሰጥበት ምናምን ብለን ነው እኮ ዝም ብለን የመቀደድ እንትን ስላለብን ነው መሰለኝ አንዳንድ ነገር እየተደረገ ነበረ። ብዙም አልቆይም፣ ግን ሰው በዚህ ልክ እንትን መሆን የለበትም። እኔ በጣም ነው የገረመኝ። በነገራችን ላይ ቀላል ቢሆንም ሰው ተማምኖ ስልክ ማውራት አይችልም። ሰው ማመን የለበትም። ሰው መተንፈስ የለበትም። ሰው መቀለድ የለበትም። ሰው መሳሳት የለበትም። እንደዛ አይነት ነገር ነው እኔ የተረዳሁትና ለምንድን ነው ሰላም አላወራሁም። እንትን ብያለሁ። ዩዘር አለ። ችግር አለባቸው እነዚህ ሰዎች። እንደገባ ሰው ይልካል፣ ብታስገባው ግን አያወራም። የማን ነው የቃል ምናምን የምትባለው አሰልምት ልጅ ሆነ ነገር እያየሁ ነበረ። ረቶኝ ምናት እና ምንድን ነው በነገራችን ላይ ሙስሊሞች በጣም ከባዱ ችግራቸው ምንድን ነው? ጥበብ የሚባል ነገር እናንተ ውስጥ የለም። ብልሃት የሚባል ነገር እናንተ ውስጥ ያለ አይመስለኝም። ፖለቲካ የሚባል ነገር እናንተ ውስጥ ያለ አይመስለኝም። ብልጣብልጥነት የሚባል ነገር እናንተ ውስጥ ያለ አይመስለኝም። እና ምንድን ነው ሐሳቤ ነው፣ ካልተመቸ ወጥተህ ሂድ፣ ተመንቅረህ ትሄዳለህ። አልተመቸም ወጥተህ ሂድ እንጂ እኔ እንትን አትመርጥልኝም ምን ማውራት እንዳለብኝ። አልተመቸም ወጥተህ ትሄዳለህ። እኔ እንደፈለኩ ነው የምቀደደው። እኔ በጣም ይገርመኛል። አትምረጥ። አልተመቸም፣ ያመሃል፣ ጆሮህን ይደብራል፣ ወጥተህ መሄድ ነው። እና ምንድን ነው ሰው ተማምኖ ሰው መተማመን አለበት። ሰው ማውራት አለበት። ሰው መቀለድ አለበት። ራሱ ሰው ስለሆነ ይሳሳታል። የወደቀ ምንድን ነው ምን ስለዚህ በውስጥ ለውስጥ በነገራችን ላይ ሪከርድ የሚያደርግ ሰው ስህተት የሚፈልግ ሰው ነው። ሪከርድ የሚያደርግ ሰው የአንተ ውድቀትን የሚጠብቅ ሰው ነው። ሪከርድ የሚያደርግ ሰው መሰበርህን የሚፈልግ ሰው ነው። ሪከርድ የሚያደርግ ሰው በጣም እንትን የሆነ ሰው ነው። ውስጡ ያልጸዳ ሰው ነው። ሪከርድ የሚያደርግ ሰው ጓደኝነት የሚባል ነገር እሱ ውስጥ የለም። ሪከርድ የሚያደርግ ሰው እያወራው ቀርበኸው ተማምነህ አምነኸው ስልክ እያወራው ሪከርድ የሚያደርግ ሰው ከዚህ በላይ ቆሻሻነት የለም። የምታውቀው ሰው የምትቀርበው ሰው ለመጥፎ እኔ ስለኔ ብዙ ነገር ስትል ነበር፣ አያገባኝም ልጅቷ። ግን እንደዚህ አይነት ነገር ሲደረግ ትክክል አይደለም፣ በጣም ስህተት ነው። እች ልጅ አዲስ ሰለምቴ ናት አይደል? መንገዳገድ የሚባል ነገር እሷ ውስጥ ሊኖር ይችላል። እኛ የማንስማማው፣ እኛ የምናወራው፣ እኛ የምንቃወመው ሌላ ነገር ነው። ስለ መንገዳገድ ሰው ይንገዳገዳል እኮ፣ ሰው ይሳሳታል እኮ፣ ሰው ያጠፋል፣ ሰው ይሸወዳል፣ ሰው አቋሙን ይቀይራል፣ ሐሳብን ይቀይራል እኮ ሰው። እንደዚህ ለምን ሆነ አይባልም። ሰው ፖለቲካ መስራት የለብህም። ሰውን ማስመታት የለብህም። የአንዳንድ ውዳቂ ሰዎች ፖለቲካ ማስፈጸሚያ
አትሁኑ ነው እየተባለ ያለው። ራሳችሁን ወቁ፣ ውስጣችሁን ራሳችሁን በራሳችሁ ምሩት ነው እየተባለ ያለው እንጂ ሰው ለምን ይሳሳታል ተብሎማ ከሆነ እንትን የሚደረገው በጣም ከባድ ነው። መላእክት እኮ አይደለንም እኮ። ሰው ካልተሳሳተ ማን ይሳሳታል? ሰው ይሳሳታል እንጂ መሳሳትም አለባት ራሱ። ሰው ይሳሳታል። ዋናው ነገር ከስህተቱ መታረም የሚባል ነገር ነው እንጂ ሰው ካልተሳሳተ ማን ይሳሳታል? ስለዚህ ልጅቷ ሪከርድ አድርጋ አምጥታ ስታወራ ልትጠቅማት አይደለም፣ ጥፋት ስላለባትም አይደለም። ልጅቷ ጥፋት ቢኖርባት እኮ ጥፋቷን በሰዓቱ መንገር ይገባት ነበር እኮ። ትነግራታለች እኮ ለሷ ጥሩ ነገር የምትፈልግ ከሆነ ሲጀመር አንድ እንደዚህ አይነት ልጅ አዲስ ነኝ በአዲስ በነበርኩበት ሰዓት የተናገርኩት ነው አለች እና እንደዛ ካላለች እንዴት ታወራለች? ያወራል እኮ ሰው አዲስ ከሆነ እኮ የነበረበትን ከእንትኑ ካፉ ቶሎ አይወጣም እኮ አይላቀቅም፣ ያስቸግረዋል እኮ ሰው። ስለዚህ ዝም ብለው በአንዴ ጌታን እግዚአብሔርን ምናምን አለች ተብሎ ከሆነ እንትን የሚደረገው በጣም ከባድ ነው። እኔ አልስማማበት። ልጅቷ በጣም መረን ቆሻሻ ነች ራሱ። እንደዚህ አድርጋ ሪከርድ አድርጋ ትናንት ተሳስተሽ ነበረ ብላ የምታመጣ ከሆነ በጣም ቆሻሻ ነች እንዴ። ከዛ በላይ ልጅቷ እኮ ክርስቲያን ነበረች እኮ። ከዛ በላይ እግዚአብሔርን ማለት ይቀርና እግዚአብሔርን ራሱ ስታመልከው ነበረው እኮ ከዛ በፊት። እግዚአብሔርን ማለቷማ ሌላ ነገር ነው። በስህተት ነው፣ ገና ስለሆነች ነው፣ ስላልተለማመደች ነው እንጂ ከዛ በፊት እግዚአብሔርን ስታመልክ የነበረችን ሴት ልጅ አምጥተህ ትናንት እኮ እንደዚህ ስትል ነበረ፣ እንደዚህ ስታደርግ ነበረ። እኔ አልስማማም ከእንደዚህ አይነት ነገር። የሰዎችን ፖለቲካ ማስፈጸሚያ አትሁኑ ተብሎ ሲባል ማንንም ሰው እየተነሳ የወደቀ ምን ይበዛበታል በሚባለው እንትን እየተነሳ ይሄ ስህተት ነው፣ በጣም ስህተት ነው። ሰው ቤተሰብን ትቶ ነው የሚሰልመው። ሰው ያስፈልገዋል። ሃይማኖት ሲቀይር ከቤተሰብ መጣላት አለ፣ የውስጥ ጭንቅ የሚባል ነገር አለ፣ አዲስ ህይወት መቀበል የሚባል ነገር አለ። የነበረበት ረጋ ብሎ አምልኮ ሲፈጽምበት የነበረ ትቶ ሃይማኖት ሲቀይር ብዙ መንገዳገድ ያጋጥመዋል እኮ። ብዙ ስህተት ይፈጽማል፣ ብዙ ይፈተናል፣ ብዙ ይቸገራል፣ ብዙ ይቆስላል፣ ብዙ ይጎዳል እኮ። እያወቅህ አታጥፋ ነው እየተባለ ያለው እንጂ ሰው አትሳሳት አይደለም። ስለዚህ አምናት ስልክ ስታወራ የነበረች ልጅ እንደዚህ አድርጋ ሪከርድ አድርጋ ከሆነ ያመጣችው ማንንም ሰው ከቃል የምትባለዋ ልጅ ነው መሆን ያለበት። ማንንም ሰው ሙስሊሙም ክርስቲያኑም ሽንታቸው የቀዘቀዘ አረጉቶች ክርስቲያንን የሚሉ የሚያነሳቸው ያጡ ውዳቂ ሴቶች ፖለቲካ መስሪያ ነው የሚጠቀሙት። እንደዚህ አይነት ነገር ካገኙ እነሱ ደስታቸው ነው። አውደ ዓመት ነው ለነሱ፣ በጣም ደስታቸው ነው። እነሱ የሚፈነድቁበት ብዙ ፖለቲካ የሚሰሩበት ነው የወደቁ ሴቶች ስለሆኑ። ሰው የሚባል ሰው ግን አይምሮ ያለው ሰው ግን ከልጅቷ ጎን ነው መቆም የነበረበት። እኔ ምን ላይ እንደደረሰ አላውቅም። ሪከርድ ነው የሰማሁት። ከየት ወዴት ሲሄድ እንደነበረ እንደሄደ አላውቅም። እኔ እውነት ለመናገር አላውቅም። ሪከርዱን ሰማሁትና እኔ በጣም ነው የደበረኝ። ሪከርድ አድርጋ ትናንት እንደዚህ ብለሽ ተሳስተሽ ነበረ። እንዴት አትሳሳትም? ብትሳሳትስ ምን ችግር አለው? አልሰግድም አለች እና ምንድነው ችግሩ? ለምን ስትባል አላውቅም እኮ ምን እያልኩ ልስገድ እንዴ? አባታችን ወይ እያልሽ ሰግጂ ምንድነው ሰግዳለሁ አልሽ ምናምን አይነት ፖለቲካ ተሰራ። ምን እያለች ነው የምትሰግድ? እሱ ሰለምቴ ሳይሆን ሙስሊም ሆኖ እኮ ራሱ እኮ የማይሰግድ እኮ አለ። ምክር ነው የሚያስፈልገው። የሚጠጣ የሚያጨስ እኮ አለ እኮ። እንደዚህ አይነት ሰው ምክር ነው የሚያስፈልገው፣ ትምህርት ነው የሚያስፈልገው እንጂ ሰለምቴ ከሆን ከሰለምክ ለምን ባንዴ በቃ ዝም ብለህ ትልቅ እንትን አትሆንም? እንደዚህ አይነት የሚባል ነገር ከተደረገም በጣም ከባድ ነው። ስለዚህ ፖለቲካ ሲሰራ እንደዚህ አይነት የወደቀ ነገር ሲመጣ እናንተ ነቅታችሁ ምን ማድረግ እንዳለባችሁ በጥበብ ካላወቃችሁ በጣም ከባድ ነው። እኔ ከልጅቷ ጎን ነኝ። እኔ ብዙ ነገር ስትል ነበር ስለኔ አይመለከተኝም፣ ዕውቀት የለውም ምናምን ስትል ነበር። እኔ ይሄ ጉዳይ አይደለም፣ እኔ ስራ አይደለም፣ ችግር የለውም ትበል፣ መብቷ ነው። ራሱ ሐሳብን የሰጠችው ዕውቀት አለኝም ብዬ አላቅም። እኔ ዋናው ነገር እኔ ዕውቀት እንደሌለኝ ማወቄ ነው። እኔ ለደብ እንደሆንኩ ነው የማውቀው። ስለዚህ ስህተት እየተሰራ ሰው ላይ ዝም ብለን ማየት የለብንም። ትክክል አይደለም። በጣም ጸያፍ ነገር ነው። ሰዎች የሚያወሩት ነገር በውስጥ ሪከርድ እያደረጋችሁ እዚህ ጋር አምጣችሁ ፖለቲካ የምትሰሩበት ከሆነ ቆሻሾች ናችሁ እናንተ። በጣም መረኖች ናችሁ እናንተ። ይሄ ብልግና ነው፣ ኋላ ቀርነት እኮ ነው ይሄ እንዴ።
ሰው ጓደኛውን አምኖ ስልክ ካላወራ አሁን እኮ እኔ ብዙ አወራለሁ እኮ በውስጥ አምኜ ሰው ብዙ አወራለሁ። እዚህ ጋር እንትን ልለው ማልችል ነገር አወራለሁ። ሁሉም ሰው ያወራል እኮ። ሁሉም ሰው ብዙ ነገር ያደርጋል በውስጥ። ሁሉም ሰው ለሚያምነው ሰው ብዙ ነገር ነው የሚያወራው። የተሰማህን ነገር ሚዲያ ላይ የማይወጣ ነገር እኮ ለሰው እኮ ልትናገር ትችላለህ እኮ። ስለኔ እኮ እዚህ ጋር ስለኔ ብዙ ነገር የሚያወሩ በውስጥ እኮ አሉ እና እዚህ ጋር መድገም አለባቸው የለባቸውም። እኔን በውስጥ የሚለጠልጡኝ እኔን በውስጥ ብዙ ነገር የሚሉ ሰዎች አሉ እና እዚህ ጋር መጥተው እንትን ያደርጉት ልክ አይደለም። ሰው ማውራት አለበት፣ መተንፈስ አለበት። እንደዚህ አይነት ሰዎች ጭንቅ አለባቸው። ቤተሰብ ትተው ሃይማኖታቸውን ትተው ብዙ እሳት ውስጥ ነው ያሉት። በነገራችን ላይ ይሄ በጣም ከባድ ነገር ነው። ብዙ ሰው ነው እንትን የሚያደርግ፣ ብዙ ሰው ነው የሚጽፍላቸው፣ ብዙ ሰው ነው የሚጎነት፣ ብዙ ሰው ነው ብዙ ነገር የሚላቸው። እንዴ ለምን አትመለሽም? ይሄ እኮ ስህተት ነው። የሆነ ነገር ሲደረግ ፖለቲካ ይሰራል። የሆነ ነገር ሰዎች በግላቸው የሆነ ነገር ሲፈጠር ሃይማኖታዊ ያስመስሉ የሚነግሯቸው ሰዎች አሉ። የሆነ ጥያቄ ሲያነሱ ጠማዝዘው ሌላ ትርጉም የሚነግሯቸው ሰዎች አሉ። በእንደዚህ አይነት ሰዎች የተከበበ ሰው ለእንደዚህ አይነት ነገር ራሳቸው ቦታና እድል መስጠት የለባቸውም። ቦታና እድል መስጠት የለባቸውም። ራሳቸውን በእውቀት ማጠንከር አለባቸው። ራሳቸውን ተምረው ለራሳቸው ጊዜ በመስጠት ለማንኛውም ጥያቄ መልስ የሚሆን ነገር መማር አለባቸው። ከሰው መጠበቅ የለባቸውም እኮ። ስለዚህ እንደነዚህ አይነት ሰዎች አያስፈልጉም። እንደዚህ አይነት መረን ሴት አያስፈልግም። እንደዚህ አይነት ቆሻሻ ሴት አያስፈልግም። እንደዚህ አይነት በጣም ባለጌ ሴት አያስፈልግም። እንደዚህ አይነት ሰዎች የሚያመጡትን አጀንዳ ራሱ መቀበል ብልግና ነው። እንኳን እንደዚህ ማድረግና እንደነዚህ አይነት ሰዎች የሚያመጡት አጀንዳ መቀበል ብልግና ነው። ሌላ ጥፋት እንኳን ቢጠፋ እንደዚህ አይነት ሰዎች ለመጥቀም አይደለም የሚያመጡት። ትክክል አይደለም። የወደቀ ዛፍ ምን ይበዛበታል አይነት ነገር ነው። አንዴ ከተነገረ ዝም ብለን መቀጥቀጥ አለብን የሚባል ነገር ትክክል አይደለም። እንዴ ለይታችሁ ማወቅ አለባችሁ። ለይተን ማወቅ አለብን። ስህተት የሚባለውን እነሱ የሚሰሩ ስህተትና ሰዎች እነሱ ላይ የሚሰሩባቸውን ስህተት ለይታችሁ መረዳት መቻል አለባችሁ። ካልሆነ ግን በጣም ከባድ ነው። የማይሳሳት ሰው ነው መፈጠር ያለበት ተብሎ ከሆነ እንትን እየተደረገ ያለው በጣም ከባድ ነው። ሃይማኖት ማለት እኮ ተሳስተህ ስህተትህን ይቅርታ የምትጠይቅበት ስፍራ እኮ ነው። እንዴ ይቅርታ የምትጠይቀው አካል ያለበት ስፍራ ማለት እኮ ነው ሃይማኖት። ሌላ ነገር እኮ የለውም። ይቅርታ የምትለውን የሚሰማኝን አምላክ ነው ብላን የቀየረችው እንጂ ሌላ እኮ አይደለም። አጠፋለሁ፣ ሰው ነኝ፣ ደካማ ነኝ፣ አጥፍቻለሁ ይቅርታ ብዬ ምህረት የማገኝበት አምላክ ጋር ነው የሄድኩት ብላን የሰለመችው እንጂ ላለመሳሳት አይደለም። ላለመሳሳትማ ከሰውነት ወደ መላክነት አይደለም የተቀየረችው። ስለዚህ ተሳስታለች። መሳሳቷ ደግሞ ትክክል ነው። ለምን? ሰው ስለሆነች። እንደነዚህ አይነት ውዳቂና ባለጌ በጣም መረን ሴቶች ግን ፍላጎታችሁ ምንድነው? ለምንድነው ይሄ የተነሳው ተብለው ቢጠየቁ መልስ የላቸውም። አንደኛ ነገር በጣም አሳፋሪ ነገር ነው። ይቅርታ ደግሞ ይላሉ ያለማፈራቸው። ሰው ውስጡን ከሰበርከው በኋላ ይቅርታ ማለት ምን ይሰራለታል? ብልግና ነው። በጣም ብልግና ነው። ሰው አምኖ ማውራት የለበትም። ሰው መደዋወል የለበትም። ሰው መተንፈስ የለበትም። ሰው መተማመን የለበትም። ስለዚህ እንደዚህ አይነት ነገር ሲመጣ መቀበል ራሱ ብልግና ነው። መቀበል እንደዚህ አይነት አጀንዳ መቀበል ራሱ በጣም ብልግና ነው። ከባድ ነገር ነው። የምትቀበሉ ሰዎች ናችሁ ስህተት የሰራችሁት። ከተቀበላችሁት እኔ አላቅም፣ እውነት ለመናገር ሪከርድ ነው የሰማሁት። ከተቀበላችሁት ግን ይሄ ብልግና ነው። ለምን አባ ነው ሪከርድ ያደረከው? ቢሳታስ ምን አባ ገባ ብለህ ነው መመለስ ያለብህ። እንደዚህ ነው መሆን ያለበት እንጂ ውዳቂና ባለጌ ሰዎችን የድራማቸውን ዓላማ የሚያስፈጽሙበት ጉዳይ ተሸክመው ሲመጡ አሜን ብሎ የሚቀበል ትውልድ ካለ ይሄ በጣም ከባድ ነገር ነው። ትክክል አይደለም። ለምን አባ ነው ሪከርድ ያደረከው ተብሎ ራሱ ሰው እሱ ላይ ነው መዝመት ያለበት። ባለጌ ነህ፣ መረን ነሽ፣ በጣም ቆሻሻ ነሽ ነው መባል ያለበት። ጓደኛ አምነህ የምታወራውን ስልክ ሪከርድ እያደረገ የሚያወጣው እንትን የሚል ከሆነ ስህተት ፍለጋ ነው። አንተን መስበር የሚፈልግ ሰው ነው። ያንተ ውድቀትን የሚመኝ ሰው ነው። አንተን ካለህበት ማሰናከል የሚፈልግ ሰው ነው። በጣም ብልግና ነው ራሱ። ማንንም ሰው እኮ ነው ቢሆን እኮ ነው
ሚስጥር ስልክ ካወራው እኮ የምታምነው ሰው ጋር እኮ ነው ስልክ የምታወራው። ስለዚህ እንደዚህ አይነት ነገር መደረጉ ትክክል አይደለም። በጣም ብልግና ነው። ልጅቷን በጣም ነው ያሳዘነችኝ። እንዴ ብልግና ነው እኮ በጣም ነውር ነው፣ ጸያፍ ነው። ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተነፍሰው፣ ብዙ ነገር ነው እንትን የምንለው እኮ እኛ በውስጥ። ስለዚህ እኔ ምንድነው ይሄ ነገር የሚፈልጉት ሰዎች አሉ፣ በጣም ባለጌ ሰዎች አሉ። ይሄ ነገር ለራሳቸው ጥቅም የሚያውሉት በጣም ቆሻሻ ሰዎች አሉ። ይሄ ነገር አግዝፈው የሚያመጡት ሰዎች አሉ። ይሄ ነገር አስፍተው የሚያመጡት ሰዎች አሉ። ለምን ሲባል ሌላ ዓላማ ስላላቸው ነው። ልጅቷ ግን ምንም ስህተት የለባትም። አዲስ ነች። አዲስ በሆነችበት ሰዓት እስካሁን ራሱ ባትሆንስ ራሱ ገና ናት። እግዚአብሔርን እያለት ልትምል ትችላለች። ምንም ችግር የለው። ይሄ ስህተት ነው የሚላት ከሆነ ደግሞ በጣም ከባድ ነው። እንዴ መለማመድ አለባት። አልሰግድም ማለች። ትክክል ናት። አዲስ ስለሆነች እኮ ነው። እና ዝም ብላ በአንድ ቀን የማታውቀው ነገር ምን እያለች ትስገድ? ይሄ እኮ ነው ያለችው እኮ ልጅቷ። እውነቷ ነው። ይሄ ደግሞ ምክር ነው የሚያስፈልጋት እንጂ እንደዚህ ብለሻል፣ እንደዚህ ብለሻል፣ እንደዚህ አድርገሻል መረን ሲጀመር ምን አገባት ልጅቷ? ስለ ስግደት ስለምናምን አንደኛ ነገር እዚህ ጋር ያወራችው አይደለም። በውስጥ ያወራችው ከሆነ በውስጥ ነው መጠየቅ የነበረባት። መጠየቅ ካለባት በውስጥ መጠየቅ ነበረባት። አላቅም ማለች። ከሙስሊም ቤተሰብ ተወልዶ ስግደት የማይፈጽም ሰው አለ። ስለዚህ ምን ይባል? ተሳዶ እንትን መደረግ አለበት? መባረር አለበት? አይ እንደዛ የሚባል ነገር የለም። ምክር ነው አለቀ። ልጅቷም ምክር ነው የሚያስፈልጋት። ስህተት ከተሰራችም ምክር ነው የሚያስፈልጋት። አለቀ። ሲጀመር እልህ ውስጥ አታስገቧቸው። ስሜት ውስጥ አትክተቷቸው። ራሱ በማይረባ ነገር እኮ እንዲህ ብሎ አጀንዳ ማድረግም ትክክል አይደለም። እነሱ በሚያደርጉት ስህተት ከሆነ በስህተት ሰው መገፋት የለበትም። በስህተት አጀንዳ መሆን የለበትም። ሰው ከተሳሳተ ስህተቱን ቀስ ብለህ ነው መናገር ያለብህ። ከተሳሳተ በውስጥ ነው ማረም ያለብህ። እንዲህ በተሳሳተው እያወቅ መሳሳት የለብህም ነው እንትን የሚያጣላው። እያወቅ የሆነ ሴራ ተሰከመህ አጀንዳ መሆን ማድረግ የለብህም። ድራማ ፖለቲካ መስራት የለብህም ነው የሚያጣላው እንጂ መሀል ላይ አትጫወት ነው የሚያጣላው እንጂ። ስህተትማ ለምን በስህተት ሰው ይወገራል? ስህተት ከሆነ ማንንም ሰው ይሳሳታሉ። እነሱ የሚያስፈልጋቸው በቃ ምክር ነው። ለስለስ ባለ አማርኛ ምክር ነው የሚያስፈልጋቸው። ሰው ናቸው እኮ። ሁለተኛ ደግሞ በጣም ከባድ ከቤተሰብ ተለይተ ከነበርክበት ወጥተ፣ ሁለተኛ ሲቀጥል ምንድነው ስደት፣ በስደት እየተቃጠሉ በሰው ሀገር የሰው ምናምን ሆነው በጣም ከባድ ነው እኮ። በጣም እኮ ከባድ ነው። መናገር ያለበት ሰው ራሱን እዛ ጋር አስቀምጠው ነው መናገር ያለበት። እንዴ በጣም ከባድ እኮ ነው። ሰው ያስፈልጋቸዋል። የሚደግፋቸው ሰው ይፈልጋሉ። አይዞህ የሚል ሰው ያስፈልጋቸዋል። ምክር የሚሰጥ ሰው ያስፈልጋቸዋል። አዲስ ሐሳብ ያስፈልጋቸዋል። ትምህርት ያስፈልጋቸዋል። እንዲህ ዝም ብለህ እየተነሳ መውገርማ ከሆነ በጣም ከባድ ነው። ምን አደረጉ? አሁን ልጅቷ ምን አደረገች? ትክክል አይደለም። ስለዚህ ካደረጉ መረኖች፣ ካደረጉ ባለጌዎች ተቀብለው አጀንዳ የሚያደርጉ ሰዎች ካሉ እነሱ ስህተቱ የባሰ ስህተት የነሱ ነው። አላየሁም። አሁንም ደግሞ ነገ ጣልቃ ገብታል ምናምን ደግሞ አየገባው አይደለም፣ ሐሳብ ነው። ይሄን አጀንዳ ተቀብለው ልጅቷን የወገሩ ሰዎች ካሉ በጣም ባለጌ ናቸው። ከልጅቷ በላይ በጣም ባለጌ ናቸው። እኔ አልቀበልም እንደዚህ አይነት አጀንዳ። ስህተት ነው የሰራችው፣ ሰው ሁና ነው የተሳሳተችው። አለቀ በቃ። ለምን አባ ነው ሪከርድ ያደረገው ተብሎ ነው መመለስ ያለበት። ሰው እንደዚህ አድርጎ ስብርብር አድርጎ መጨረሻ ላይ ኧረ በጣም ይቅርታ እኔ ተሳስቻለሁ ምን ይሰራልኛል? እኔ ይቅር አልልም። ሲጀመር እኔ የሰው ልጅ ይቅር አልልም። ለምን ይቅር እልሃለሁ? ከሰበርከኝ በኋላ ለምንድን ነው ይቅር እምልህ? ትክክል አይደለም። ራሱ በጣም ጸያፍ ብልግና ሰርተው ሰው ይቅርታ ማለቱ አለማለቱ ምንም ትርጉም የለውም። ስለዚህ እንደዚህ አይነት ነገር ሰው ለይቶ ማወቅ አለበት። ምንድነው ፖለቲካና ስህተትን ለይቶ መረዳት መቻል አለበት። የሚያመጣውን ሰው ብንፈልጎ ነው የሚባለው ነገር ደግሞ ለይቶ ማወቅ አለበት እንጂ ዝም ብለህ የሚመጣልህን የምትሸከም ከሆነ በጣም ከባድ ነው። መረኖች ፖለቲካ የምትሰሩ በእንደዚህ አይነት ነገር ፖለቲካ የምትሰሩ አረጉቶች በመጀመሪያ ከራሳችሁ ጋር ብትገናኙ፣ በመጀመሪያ ወልዳችሁ ብታሳድጉ፣ በመጀመሪያ ለእናንተ የሚሆን ወንድ ልጅ ብታገኙ እንደዚህ አይነት ነገር
እንትን የምታደርጉ ሪከርድ የምታደርጉ ተሸክማችሁ እንትን የምታደርጉ ባለጌዎች ማለት ነው። ችግራችሁን እዚህ ጋር እንትን ምንድነው? በቃ ችግራችሁን መጀመሪያ ካላችሁበት ድህነት ውጡ። መጀመሪያ ካላችሁበት ምንድነው ያለ ከባድ ህይወት፣ ከዛ ራሳችሁን አላቁ። መጀመሪያ እዚህ ጋር አጀንዳ እያደረጉ ስለ አንድ ሰው ማውራት እኮ ትልቅ ነገር እኮ አይደለም። ከሰው ስህተት እየፈለገ ሰው ለምን በዚህ ልክ ይወርዳል? ራሱ ከሰው ስህተት መፈለግ የለባቸውም። እያወቀ የሚሳሳት ከሆነ ፖለቲካ የሚሰራ ከሆነ ነው መቀጥቀጥ ያለበት እንጂ ሁላችንንም እንሳሳታለን። ዋናው ነገር ደግሞ ሰው ከስህተቱ መታረም አለበት ነው፣ አለቀ። ስለዚህ ልጅቷ ላይ የተደረገ ነገር እኔ እቃወማለሁ፣ ትክክል አይደለም። እንደዚህ አይነት ሰዎች ሰው ያስፈልጋቸዋል፣ የሚደግፋቸው ይፈልጋሉ። በጣም ከባድ ስሜት ውስጥ ያሉ ሰዎች ናቸው። በመገፋት ውስጥ ያሉ ሰዎች ናቸው። ናፍቆት ውስጥ ያሉ ሰዎች ናቸው። የማን የቤተሰብ ሃይማኖት መቀየር ማለት ቀላል ነገር አይደለም። ከቤተሰብ መለየት ማለት ቀላል ነገር አይደለም። ቤተሰብን አስረድቶ ማሳመን የሚባል ነገር ቀላል ነገር አይደለም። የምታውቃቸው ጓደኞችን መነጣጠል ማለት ቀላል ነገር አይደለም። ይሄ ሁሉ ግምት ውስጥ መግባት አለበት። ይሄን የሚያደርጉበት ነገር ደግሞ እውቀት ሲኖራቸው ነው። እነሱ ራሱ ሰው እውቀት ሲኖረው ማንንም ጥያቄ ሲነሳ የሚመልስበትን እውቀት ሲኖረው ነው እንጂ ቀለል አድርጎ ማየት በጣም ከባድ ነው። እህትህ ጋር አይን ላይን እየተያየ ቁጭ ብለህ ለምን ከወንድሟ ጋር የተለያየች ከእህቱ ጋር የተለያየ ሰው ለምን እንደኔ አይሆንም ማለት በጣም ከባድ ነው። አይሆንም እንዴ አይሆንም። የወደፊት ህይወቱ ያሳስበዋል እኮ። ትናንት የነበረበት እንትን እኮ ጭንቅ ውስጥ ያስገባዋል እኮ። ስደት የሚባል ነገር አለ የሚያቃጥለው እኮ። ከባድ ነገር እኮ ነው። በውስጥ ለውስጥ እየተርመጠመጡ የሚሰጧቸው አዳዲስ አጀንዳና ሐሳብ እኮ ሰው ብዙ ነገር ይፈጥርበታል እኮ ውስጡ። ይሄን ተረድቶ ሰው ከጎናቸው ሊሆን ይገባል እንጂ ተሳስታችኋል እየተባለ እንትን መደረግ የለበትም። ስህተት ከሆነ ስህተት ነው፣ አለቀ። መልአክ አይደሉም፣ ሰው ናቸው። ሃይማኖት የቀየሩት ከሰውነት ወደ መልአክነት ለመሸጋገር ሳይሆን ስህተታቸውን ይቅርታ ጠይቀው ይቅር የምባልበት ነው ብለው አምነው ነው ሃይማኖት የቀየሩት፣ አለቀ። እንጂ ላለመሳሳት አይደለም። ስህተትን ይቅር ብለው የሚሰማ አምላክ ብለው ነው እንጂ ላለመሳሳት አይደለም ሃይማኖት የቀየሩት። ስለዚህ በዚህ መረዳት አለበት ሰው ብዬ ነው ማምነው። እኔ ስሜታዊ አድርጎኝ ነበር። እውነት ለመናገር በጣም ጸያፍ ነገር ነው፣ በጣም ብልግና ነው። ጓደኛ በዚህ ልክ ካልታመነ፣ በውስጥ ሰው አምነህ ካልተነፈስክ፣ የምታወራውን ሁሉ ሪከርድ እየተደረገ እንትን የሚል ከሆነ በጣም ከባድ ነው። እኔ ተነፍሳለሁ። እዚህ ጋር ስላላችሁ ሰዎች ምናልባት እያንዳንድህ ስምህን እያነሳው በውስጥ ልቦጭቀህ እችላለሁ። እንዴ ስሜት እኮ ነው። እማመነው ሰው ጋር አወራለሁ እኔ። ስለዚህ የተደረገ ነገር በጣም ትክክል አይደለም። እንደዚህ አይነት ነገር የምትቀበሉ ሰዎች ግን በጣም ባለጌ ናቸው። እንደዚህ አይነት አጀንዳ የምትቀበሉ ሰዎች በጣም ብልግና ነው። ራሳችሁን ፈትሹት። እንደዚህ አይነት ነገር መቀበል የለባችሁም። ትክክል አይደለም። በጣም ብልግና ነው። ካደረጉት ሰዎች በላይ አጀንዳውን ተቀብለው ሲያራምዱ የነበሩ ሰዎች ከዛ በላይ በጣም ባለጌ ናቸው። ኦልቤን ሰላም ብያለሁ። ባቢ እንዴት ነህ? እየበላሁ እንብላ። የተባረከ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እያዳመጥኩ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለናል። እንዴት ናችሁ? ቀጥሉ እስቲ። እሺ ከዲር ሰላም ብያለሁ። ሰላም ብለናል። ባብዬ እንዴት ነህ? ኡስታዝ ጀማል አለ። ኡስታዝ ጀማል ያውራና እንሄዳለሁ። አላህ ይጨምረን። አላህ ይጠብቅ። ለበረካቱ አይ ሰላም። እኔ ባቢ ከተናገረው ላይ ምንም የምጨምረው ነገር የለም። እኔ ራሴን ከጨመርኩ የባቢ ንግግር ማበላሸት ነው የሚሆነው። በቃ ምን ነገር አለበትን ነገር ሁሉ ተነግረዋል። ትልቁ ነገር ምንድነው? እኛ እዚህ ጋር እየተነገረ ያለው ነገር ተግባራዊ ማድረግ አለብን። ይጠቅመናል ብለን በኮሜንትም በድምጽም በምንም አዎ ልክ ነው ብለን እስካመን ድረስ ተሰማነው ደም ኡስታዝ ጀማል ታፍናለህ። ባቢ ከቤቱ ነው ወይስ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ያ ጀማ ባቢ የተናገረው ነገር እኔ ባቢን ምለው ነገር እኔ ሁሌም ለባቢ አላህ ሂዳያ ይስጠው ነው። እኔ ወንድሜ አላህ ያድርገው። እኔ ሁሌም ዱዓ ማድረግለት ነገር ይሄ ነው። ወንድማችን ለምንድን ነው
በቃ ህመማችንን ነው የምትናገረው። በቃ ቁስላችንን ደካማ ጎናችንን ነው እያሳየን ያለው። ግን አንማርም እኛ በቃ አንነቃም፣ አንባንንም። ዛሬም ቃልን የሚወቅሱ ልጆች አሉ፣ የኛ ልጆች ቃል ሊያሳብዷት ነው ባቢ። በቃ ሊያሳብዷት ነው ልጅቷ። ምንም አላረገችም። ተውኝ፣ እኔ ሙስሊም ነኝ። በቃ ከዚህ በላይ ሙስሊም ነኝ ካለ በላይ ማን ምስክር ሊመጣ ነው? ማን ደግሞ ምን አገባው? ይሄ ሰው ቤተሰቡን ለቆ ወገኑን ለቆ ኑሮውን ለቆ አላህን መርጦ ነው የመጣው። ወደ ወንድሞቹ ሲጠጋ ደግሞ ውስን ሰዎች ቅድም ብላቸዋል፣ አሮጊቶች በቃ ተስፋ የቆረጡ ሰዎች ቪዲዮ ፖለቲካ ሲሰሩባቸው ከነሱ ፖለቲካ እየሄድን የምናጫፍር ሰዎች፣ ኮመንት የምንጽፍ ወንድሞች ሙስሊሞች፣ ይሄ አጀንዳ ደግሞ በስውር እየተሰራ እንደሆነ እኔ ባቢ ምነግር ነገር አለ ምናገራለሁ። ቅድም እዛ ቃል ቤት እያወራው ትንሽ ከኢብራሂም ጋር ላልነግባባ ስለነበረ ወርደን ሄድን። ለምን የዚህ አጀንዳ የኬሌብ ያላነሳም እኔ ኢብራሂም መጥቶ ከኢብራሂም ጋር ባወራ በጣም ነው ደስ የሚለኝ። ለዚህ ሁሉ በሽታና ለዚህ ሁሉ ካንሰር ህመም ቤዙ ማን እንደሆነ እንተዋወቃለን። እኔ ግን ሰው ማማት አልፈልግም፣ ሰው ስሙንም በሌለበት ማንሳት አልፈልግም። ባለቤቱ መጥቶ እዚህ እኔ ጋር ቁጭ ብሎ እናውራ ገባ። ለምን ይሄ አጀንዳ ሲሰራ የነበረው ቆይቷል፣ ረጅም ነውና አላኩል ያለ እኛ ሙስሊም ልጆች እወቁ፣ አይናችሁን ክፈቱ። ወደኛ የተሸሸን አላህ ያመጣው ሰው ሂዳ የሰጠውን ሰው በግድ ገፍተው ሊያወጡ ሲሉ ዝም አትበሉ። ድምጽ ሆኗት፣ በቃ ልጅቷ ድምጽ ሆኗት። ባቢ ነግሯቸዋል። ሰው አምኖ ስሜቱን እንደ ቀልድ የተናገረ ነገር ሆን ብሎ እነሱ ከመንገድ እንድትወጣ አናግረዋት ለራሳቸው ሪከርድ አድርገው ተዘጋጅተውበት ልጅቷ ወጥመድ ውስጥ ሲከቷት፣ ኧረ እኔ እዚህ ወጥመድ ውስጥ የለሁም እንደ ቀልድ ይቅርታ ብላ ሞቶ ጊዜ ጠይቃለች። ምን ታርግ ይች ልጅ? ምን ትናገር ከዚህ በላይ? በቃ ተሳስቼም ከሆነ እኔ እምነቱ ላይ ገና አዲስ በመሆኑ አላወቅኩም። ባቢ ብሏል። ባቢ ሙስሊሞች ከሚሉት በላይ ብሏል። እንዴ ሙስሊም ሆኖ የማይሰግዳል? አዎ አለ። ስገዱ እያልን በየቤቱ እየሄድን ጓደኞቻችን እየጠራን አይደል ወደ መስጊድ። ትላንት የሰለመችን ልጅ ደግሞ ቀስ ብላ ለስልሳ እንድትገባ መታገል አለብን እንጂ በግድ ገፍትሮ እንዲያወጧት ሲታገሉ ከጎኗ ቁሙ፣ ከእውነት ጎን ቁሙ። እናታችሁም ልጅቱን ወንድሜውን ጓደኛ እኔ የምለው ከእውነት ጎን አእምሯችሁ ያመነው እውነቱን አይታችሁ እንደ ፈረስ ጋሪ ዝም ብሎ ዱጋም እንደተደረገለት የሆነ ሰው በኮመንት ሲቀድላችሁ በዛ አንፍሰስ። የኛ ሙስሊሞች ቤት ከፍቶ ሲረግጧት ነበር እና ይሄን ሁሉ ሲደረግ ዝም የምትሉ ወንድሞች ይቅርታ ወላሂ ልንረባረብ ይገባል። ከቃል ጎን ቁሙ። ቃሏን እየሰጠችም ልጅቷን ጭንቅላቷን በቃ ከራሷ ጋር እንድታወራ ለብቻዋ እንድታወራ እያረጓት ነውና ወደ አላህ ሸሽታለች። እየተማርኩ ነው ብላለች፣ እየቀራሁ ነው ብላለች። ከሚዲያ ጠፍታለች። ባቢ ታውቃላችሁ፣ እቺ ልጅ ፊት ሚዲያ ላይ ተጥዳ ነበር የምትውለው። ለመማር ስትል ሰው ቤት እየሰራች ፕሮግራሟን ለቂራት መድባ እየቀራች ነው። በቃ ያወቀች ቀን አይደለም ለራሷ ለሰው ትተርፋለችና የልጅቷን አቅም ስለሚያውቁ ከዚህ ሜዳ ላይ ያወጧት ሲረባረቡ ፖለቲካ እንዳይሰራባት ሙስሊም ወንድም እህቶች ከጎኗ ቁሙ። እነዛ ባለጌዎች ደግሞ ሊገጸጹ ሊቆሙ ይገባል። ከባለጌ ጎን ሙስሊም ቤት እየገቡ ያራግባሉ፣ ክርስቲያን ቤት እየሄዱ ያራግባሉ። ይሄ ደግሞ ከባድ ነው እና እኔ ማለት አልፈልግም። ባቢ ሁሉንም ብለሃል፣ እንስማ። ጆሮአችን ከፍተን ወንድማችን የመከረን ምክር የሚጠቅምህ ከሆነ ስማ። እየሄዱ ሌላ የሚያወሩት ጋር ከምትሄዱ ሐቅን ስሙና ሐቅን ተቀበሉ ነው። አመሰግናለሁ። ባቢ ማን ነው ተሳስታለች ብሎ የሚያወራ ሰው? የሚያወራ ሰው ካለ አንድ ቁጥር ይጻፍና እኔና እሱ እንነጋገር እስኪ። ምናልባት ተሳስታለች፣ ተሰርታለች፣ ስህተት ምናምን የሚል ሰው ካለ አንድ ቁጥር ይጻፍና ገብቶ ያስረዳ። ምናልባት ሐሳብን ልንሰጥ እንጂ ልንቀበል አይደለም የገባ ነው። ግን በዚህ ልክ የሚወቅስ ሰው ካለ ሰው ለምን ተሳሳተ ብሎ ሌላ ነገር የሚፈጥር ሰው ካለ ግን ይግባና እስኪ ያስረዳ። መሳሳት አለባት። በቃ ሰው ነች እኮ እንዴት አትሳሳትም? ሰው ነች፣ ትሳሳታለች። ሰው ነች፣ መሳሳትም አለባት። እንኳንም ተሳሳተች ራሱ መሳሳትም አለባት። እንዴ ሰው ላይ ሳሳት ነው? ለምንድን ነው ባረጡ ሴቶች የሚመጣ አጀንዳ ተቀብሎ ሰው ምንም ያላደረጉ ሰዎች ቢያደርጉስ ራሱ አምነው ያወሩትን ነገር በብልግና ሪከርድ የተደረገ ነገር አጀንዳ አድርገህ ሰው የምትቀጠቅጠው ትክክል አይደለም። እሷን እንትን የምታደርጉ ሰዎች ካላችሁ በጣም ተሳስታችኋል። ትክክል አይደለም እኮ አምናን ያወራችሁ። እኔ እየነገርኳችሁ እኮ ነው። ስለናንተ አወራለሁ በውስጥ። ማንንም ሰው ያወራል፣ ማንንም ሰው ይተነፍሳል፣ ማንንም ሰው ሐሳብ ይሰጣል። ልክ አይደለም። ስህተትና አውቆ ማጥፋት የሚባል ነገር ሰው ለይቶ ማወቅ አለበት። ስህተትና ፖለቲካን ለይቶ ማወቅ አለበት ሰው።
ሲጀመር ብልግና ነው፣ በጣም ብልግና ነው። ሪከርድ ማድረግ በጣም ብልግና ነው፣ ጸያፍ ነው፣ ነውር ነው። ሰው አምኖ የሚያደርገውን ነገር አምኖ ያወራውን ነገር ሪከርድ አድርጎ እዚህ ጋር ለፖለቲካ እንትን የሚያውለው ከሆነ ከዚህ በላይ ብልግና እኮ የለም። ይሄን አጀንዳ ራሱ መቀበል የለበትም ሰው። እንደዚህ አይነት ነገር ሲመጣ ለምን አባህ ነው ያመጣው ተብሎ ሊመለስለት ይገባል እንጂ ለምን ተሳሳትክ፣ ሰው ለምን ተሳሳትክ ለምን ይባላል? እንዴት አይሳሳትም? ሰው ነው እኮ። በቃላት ግድፈት ትናንት እንደዚህ ምንድነው ትናንት ክርስቲያን ስለነበረች እግዚአብሔርን ብላ ስለማለች ለምን እግዚአብሔርን እንደዛ ይባላል እንዴ? ለምን አትልም? የነበረችበት እኮ ነው። ገና እኮ ነች እኮ፣ አዲስ እኮ ነች እኮ እንዴ፣ ገና ነች እኮ ልጅ። ስለዚህ ትክክል አይደለም። ጥፋቱ ሪከርድ የሚያደርጉ የመረኖች ነው፣ የበጣም ባለጌ ሰዎችን ነው፣ የቆሻሻ ሰዎችን ነው። እንደዚህ አይነት ነገር ሪከርድ ሊደረግ የሚገባ ነገር አይደለም። የፈለገ ነገር ብታደርግ ራሱ ሪከርድ ያደረጉ ሰዎች ውድቀቷን የሚፈልጉ ሰዎች ናቸው። ተሳስታ እንድትወድቅ የሚፈልጉ እንድትሰበር የሚፈልጉ ሰዎች ናቸው እንዴ። ጥሩ ነገር የሚፈልጉላት ሰዎች አይደሉም። እነዚህ መረኖች ናቸው። በጣም ብልግና ነው። አምነ የውስጥን የምትናገረው ሰው ሪከርድ የሚያደርግ ከሆነ የፈለገ ነገር ብትሳሳት ስህተት አይደለም። ራሱ ደግሞ አዲስ እያለች ያደረገችው ነገር ነውና እኔ ተናግሬያለሁ። ማስረዘም ስለሌለብኝ ነው። አሽቃበጥ አይደለም። የመሰለኝ ነገር የመናገር መብት ስላለኝ ነው እየተናገርኩ ያለሁት። ለማንንም እያሽቃበጥኩ አይደለም። በማንንም መሀልም ጣልቃ እየገባው አይደለም። ሐሳብ ነው እየሰጠው ያለሁት። ነገር ሲጨንቃችሁ፣ ነገር ሲከብዳችሁ፣ ነገር ሲጠመዘዝ፣ ነገር አልሆነ አልሳካ ሲላችሁ የምታመጡት አንዳንድ የምትሰሩት አንዳንድ የፖለቲካ አለ። ስለዚህ እኔ በማንንም መሀል ጣልቃ እየገባው አይደለም። እያሽቃበጥኩም አይደለም። ሐሳብ የመስጠት ሶሻል ሚዲያ ነው፣ መብቴ ነው። ስለፈለኩት ነገር እንደፈለኩ መቀደር ስለምችል ነው። በራሴ ስልክ ንጉስ ነኝ እኔ። በእናንተ ስልክም ራሳችሁ እናንተ ንጉስ ናችሁ። ስለዚህ ልጅቷ ምንም ጥፋት የለባትም። ልጅቷ ሰው ያስፈልጋታል። ልጅቷ የሚደግፋት ሰው ያስፈልጋታል። ልጅቷ በስደት ነው እየተቃጠለች ያለችው፣ ስራ እየሰራች ነው። ልጅቷ ከየሆነ ሃይማኖት ነው ወደ ሌላ ሃይማኖት የገባችው። ስለዚህ ትምህርት ዕውቀት ያስፈልጋታል። ልጅቷ የተከበበችው በተኩላ ሰዎች ነው የተከበበችው። ልጅቷ እሷ ብቻ አይደለችም፣ ሌሎችንም ጭምር ራሱ ልጅቷ ውስጧን የሚያቀውስ ነገር ነው የሚነገራት በየቀኑ ማለት ነው። ሰዎች ካለችበት እንድትላቀቅ ብዙ ነገር ነው የሚነግሯት። ይሄ ነገር በሚደረግበት ሰዓት በውስጥ አምና ያወራቻቸውን ሰዎች ሪከርድ አድርገው እዚህ ጋር እንትን የሚያደርጉት ከሆነ ብልግና ነው፣ ከባድ ነው። ስሜታዊ ትሆናለች። መገፋት የለበት እንደዚህ አይነት ነው። ስለዚህ እኔ ደግሞ ስህተቴን ይቅርታ የምጠይቅበት ሃይማኖት ነው እየፈለኩ ያሉት ብላ ይቅርታዋን የሚሰማኝ አምላክ ይሄ ነው ብላ የቀየረችውን ልጅ ለምን ትሳሳቻለሽ? እንደዛ አይደለም። እንደነገርኳችሁ ከሰውነት ወደ መላእክነት አይደለም የተቀየረችው። ሰው ስለሆነች አምና ሰው ይሳሳታል። ስህተቷን ይቅርታ የምትጠይቅበት ሃይማኖት ነው የገባችው በሷ እምነት። ስለዚህ ብልግና ነው የተደረገው። በጣም ከባድ ነገር ነው። እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚሰራና የማይሰራ ሰው ጠንቅቆ ማወቅ አለበት። አጀንዳ የሚያመጡት ሰዎች ምን ፈልገው ነው መረዳት መቻል አለበት ሰው እንጂ የመጣውን ነገር ሁሉ ዝም ብለህ የምትቀበል ከሆነ በጣም ከባድ ነው። ስህተትና ፖለቲካም ለይቶ ማወቅ አለበት ሰው እኮ። ይሄ ስህተት ነው። ይሄ የሰው ባህሪ ነው። ስለዚህ መረኖች፣ ገርዳሚዎች፣ ገረዶች፣ ሽንታቸው የቀዘቀዘ አረጊቶች የሚያመጡት ሪከርድ የሚያደርጉት የሚያወሩት አጀንዳ የሚያደርጉት ከነሱ መቀበል በጣም ከባድ ጥፋት ነው። እነሱ ስራ የላቸውም። እነሱ ስለ እንደዚህ አይነት ነገር ካላወሩ ምንም የሚያደርጉት ነገር የለም። እንዴ ራሴን አውቃለሁ፣ ሃይማኖት አለኝ፣ የተሻለ ሃይማኖት ውስጥ ነኝ ያለሁት ብሎ የሚያምን ሰው ከእንደነዚህ አይነት የወደቁ ሴቶች አጀንዳ የሚቀበል ከሆነ በጣም ከባድ ነው። ስለዚህ ሃይማኖት የሚቀይሩ ሰዎች ሰው ያስፈልጋቸዋል። ሃይማኖት የሚቀይሩ ሰዎች የሚደግፋቸው የሚያዳምጣቸው ሰው ያስፈልጋቸዋል። ታማኝ ሰው እንደነዚህ አይነት ያረጡ አረጉቶች አይደለም ሪከርድ እያደረጉ ስህተታቸውን እንትን የሚያደርጉ ማለት ነውና እኔ በጣም አመሰግናለሁ። ጨርሻለሁ። ይበቃናል። ሌላ ቀጥሉልኝ። ባቢ ትንሽ ልናገር። ሐሳቤ ላይሄድ ይችላል።
ግን እዚህ ዙር ማለት ይችላል ሚዩት አድርጌ ባይ ኦኬ ቀጥል ሰው የራሱን አመለካከት ነው የሚያንጸባርቀው አብዛኛው አንተ የተናገርከውን ነገር እንደወረደ ነው የሚቀበለው ግን አንድ ነገር መናገር ፈልጋለሁ እናንተም ይሰለማችሁ ሰለምቲ እህቶችና ወንድሞች ከዚህ በፊትም ተናግረዋል አሁን ባቢ ምን እያለ ነው የሚያስጠጋቸውን ሰው ይፈልጋሉ ትክክል ነው ግን እናንተ ልጠጋ ካላችሁ ሲሚለው ነገር ሌላ ጥያቄ ነው ደግሞ ተነገረ አንደኛ ነገር ወደ ትምህርታችሁ ሂዱ በቃ ተምራችሁ ተመለሱ ዳዋው ይደረሳል ከማገለዋል የሚባለው ነገር ደግሞ ሌላ ጉዳይ ነው አሁን እኛ ከባቢ ጋር ለምንድነው ነው ባቢ ሙስሊም ስለሆነ አይደለም የምናገረው ነገር ከኔ አመለካከት ጋር ከሄደልኝ እኔን እምነቴን የማይጋፋ ከሆነ 100% ያ ነገር ሁሉም ነገር ነው ተቀባይነት አለው የሚባል ነገር የለም ግን 100% መጥፎና 100% ጥሩ የሚባል ነገር በአብዛኛው የለም ግን ምንድነው we are in between ሆነን ነው ማለት ነው ለምሳሌ እኔ ባቢ ጋር ሲመጣ ማለት ነው ስለዚህ ምን ለማለት ፈልጌ ነው ለምንድነው ቆይ ራሳችሁ ምን እያደረጋችሁ ነው አሁን ሙስሊሞች ከጀማዓ ጋር እንድትሆኑ ነው የሚፈልገው ከሙስሊም ጀማዓ ጋር እንድትሆኑ ነው የሚፈልገው ወንደዚህ አይነት ኒውትራል ቤት መግባት ነው ባቢነት በዛ በኩል ያለውን ይቆርጣል በዚህ በኩል ያለውን ይቆርጣል በቃ በመሃል የራሱ አመለካከት ነው ይሄ ማሽለጠለጥ የሚባል ነገር አይመቸኝም ይያል በቃ የሚናገረው ነገር ማለት ነው አንድ ሰው ካጠፋ አጠፋ ነው ይያል ያለው ካጠፋ ደግሞ ሰውየው ከጥፋቱ ከተመለሰ ይቅርታው መቀበል ነው እኔ ወላሁን ታሳዝነኛለች አሁን ልጅቷ እንደዛ ብላ ቱዛ ሰክስቴት መከታተል ለምን ያስፈልገ እናንተ ምን ቤት ናችሁ ነው ሙስሊሞች እንደዛ ስታረጉ ስታሳድደዋት ለምን كل بني ادم خطاء وخير القطاعون التوابون የሰው ልጅ ብሎ ማለት ሁሉም ሰው ሆኖ የማይሳሳት የለም ነው ያለው ረሱላችን ሰለላሁ ዐለይሂ ወሰለም ከረሱላችን በላይ ታውቃላችሁ እናንተ ደግሞ ተሳሳች ነው ያለው የማይሳሳት የለም ነው ያለው ደግሞ አብሎቻችሁ ምንድነው ከጥፋታችሁ የምትመለሱ ናችሁ ብለዋል በላጫችሁ አያችሁ ከጥፋታችሁ በላጭ ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም የማይሳሳት የለም አይደለም ያሉት ስለዚህ ሙስሊሞችም እንደዛ አድርጉ እኔ ወደ እንትኑ ልመለስ ስለዚህ ከሰለምቲዎችም ደግሞ ምንድነው እየተረዳሁ ያለው ነገር ሁሉም አይደለም ግን በጣት የምትቆጠሩ ነገሩን እዛ ጨርሳችሁ የመጣችሁ ወዲያውኑ ደግሞ ተመልሳችሁ ስላሴ ምንድነው ኢየሱስ እንዴት ነው መንፈስ ቅዱስ እንዴት ነው ጨርሰ መጣል ወይስ ጨርሰሽ መጥተሻል ምንድነው የተፈለገው እኛ በሃይማኖት ማስገደድ የለም እኮ ማንንም ያስገደደም የለም እዚህ ላይ ተብራችሁ ገብታችሁ አው ትክክል ነው ብላችሁ የበፊቱ ነገር ትክክል አይደለም ብላችሁ አሁን የመጣሁበት ትክክል ነው እኔ ጀነት የምገባበት ነው ዘላለማዊ ህይወት የማገኝበት ነው የበፊቱ የጀሃነም ነው ጠማማ መንገድ ነው ብላችሁ ነው ወደዚህ የመጣችሁት ከዛም በኋላ ክርስቲያኖች ቢገብታችሁ ስለ ስላሴ አስተምረኝ የከልጅ የዛጋ ሄጄ ሊጠይቅ እኔ አውቃለሁ እንደዚህ የሚሉ ሰዎች እዚህ ጋር ምን መጥቀሱ አያስፈልግም ለምን አስፈልገ አንድ ሌላው ደግሞ ለምሳሌ ባቢ ቤቱ ቢሆን ነው እንጂ ሌላ ጋር ሄዶ ለምን ነው እንደዛ የምታደርጉት ለምን ነው እንደዛ የምታረጊው ብሎ የሆነ ነገር ምክር ቢጤ ቢሰጥ ከገስታችሁ ላይ የምትወረውሩ በትክክል አጋጥሞኛል አይቻለሁ ስም ማንሳት አልፈልግም እዚህ ጋር እኛ ክርስቲያኖች ጥላቻ ማለት አይደለም ግን በእምነት ምንድነው የተለያዩ ሰዎች ነን እኛ እነሱ ነው እየጠራን ነው እነሱ እኛን እየጠሩ ነው እና ሙስሊሞች እዛ ቤት ገብቶ
አይኩ ከጀማዓ ጋር ሆኜ ከኡማው ጋር ከእስላሞች ጋር አትለይ እናት በቃ እንደዚህ ያደረጋቸው እንደማ አበዛችሁ ምናምን ተብሎ ሙስሊም ከገስት ላይ ሲወረወር በሙስሊም ቤት ምንድነው የፈለጋችሁት? እንደዚህ አይነት ሰዎች ከዚህም ከዛም ለምንድነው የምትሆኑት? ለምን አቋማችሁን አትይዙም? አቋም ለምን አትይዙም? እስከ መቼ ነው እንደዚህ በሁለት ማሊያ ለብሶ መጫወት? እስከ ምን ያደርግልናል? ምን ማልቀስ አስፈልጋታል? ሌላው ደግሞ አንድ ቤት ምን ሰማሁኝ፣ ሰለምቴ ነው። እኛ እኮ ሰለምቴዎች ወላሂ ስማችሁን ለማጥፋት አይደለም ግን እንድትታቀቡ ነው። በውስጥም ተጽፎላችሁ እምቢ ያላችሁ ሰዎች አላችሁ። መጽሐፍ ቅዱስና ቁርአን እስከ መጨረሻው አይጠፉም ብላችሁ አፋችሁን ሞልታችሁ ስትናገሩ ነበረ። ሙስሊም ነህ ግን እኮ ቅርታ እና እንደዚህ አባባሎች ከሸሪዓ እንዴት ይታያሉ? ከየት አመጣ? እንደዛ ያልከው ሰውዬ ከየት አመጣ? እስልምና ይላል ወይ? ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን። ይሄን ቁርአን እኔ ጠብቃለሁ አይጠፋም ብሎ በቁርአን ተናግሯል። የቀደምት መጽሐፍትን እጠብቃለሁ ብሎ አላህ የት ጋር የተናገረው? ቁርአን ውስጥ አፍህም ሞልተ ቤት ከፍተም እንደዛ የምትናገሩ ሰዎች ምን የሚሉት እንትን ነው ይሄ እንዴ? እኔ ወላሂ ትንሽ ወደ ቀልባችን ብንመለስ በቃ አላህ ተናግሯል። ይኸውላችሁ ሱረቱል ካህፍ ላይ ምንድን ነው ያለው? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። እኛ ሙስሊሞችን በነሱ ላይ የምናደርገው ጫና አንዲት ነገር መኖር የለበትም። they have the full right given by the Lord by Allah። በቃ መብት ተሰጥቷቸዋል። ምን ብሎ ዛሬ ማለት ነው ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ሰው ማመን ይችላል፣ የፈለገ ሰው እምቢ ማለት ይችላል። ግን ምን አለ? እና አጥና ለዛሊሚን ናራ መሐጠ ቢሂም። ግን ለኔ ተው እኔ አዘጋጅቼላቸዋለሁ አሳማሚ ቅጣትን ያዘጋጅተውት ንገሯቸው፣ እምቢ ይበሉ። በቃ ጆሮአቸው እየሰማ እምቢ ይበሉ ነው የተባለው። ላ ኢክራሃ ፊዲን አታስገድዱ ተብሏል። እኛ እናስገድዳችሁ ግን በቃ ትንሽ ይቅርታ አድርጉልኝና በቃ አትበጥብጡ። በቃ አትበጥብጡ። እንደዚህ አይነት ያላችሁ ሰዎች ግን ጥቂት ሰዎች ከመቶ ምናልባት 91% ምናምን ብትሆኑ በቃ ይብቃል። እናንተ ፈትዋ የሚሰጡበት ሳይሆን እስልምና ላይ የምታስተምሩበት ይቀራቸዋል። በጣም ይቀራቸዋል። በነገራችን ላይ ስህተት የሚሰሩና ስህተት የሚሰራባቸው ሰዎች አሉ። ስናወራ የነበረው ስህተት የሚሰራባቸው ሰዎች ስለነሱ ነው ስናወራ የነበረው። ኦልዌን ያው ጠቅልል አድርገህ መብት ነው ሀሳብ መስጠት። ስህተት የሚሰሩ ሰዎች ስህተት ሰርታቸዋል ተብለው ይታረማሉ። ስህተት የሚሰራባቸው ሰዎች ደግሞ ስህተት አትስሩባቸው የማለት መብት ደግሞ አለን። ስህተት ሰርታቸዋል ብለን እንትን የማለትም ያው ሚዲያ ነው። ስለኔ አታወራው የሚባል ነገር የለም። ስለኛ እኔ ስሜን ማንሳት የለብህም የሚባል ነገር የለም። ያም ሆነ ይህ ግን ብዙ እንትን ማድረጉም አስፈላጊ አይደለም። ሰላም ብያለሁ። እሷ ራሷ ነች አይደል? ራሷ ናት። ቃል እንዴት ነሽ? አለን አልሐምዱሊላህ። እንዴት ነህ ባቢ? ሰላም ብያለሁ። እንዴት ናችሁ? እኔ ሰላም ነኝ። ሌሎቹ አላውቅም። ሰላም ነሽ? እኛም ጠርተውሽ ነው? አለን። እንዴት ነህ? አለን። አይ ሼር ሲያደርጉልኝ ነው የመጣሁትና ይመስለኛል። ከዚህ በፊት እኔ እናንተ ተነጋግረናል፣ ግን ጻብ የለንም። እኔ ነኝ የተናገርከው አንተ አይደለም።
እና ሳላቅ ስለተናገርኩ ሶሪ ይቅርታ። አረ እንደዛ አይነት ነገር እኔ ውስጥ የለም። መብትሽ ነው። ሶሻል ሚዲያ ላይ ሰው ቤቱን ከፍቶ እንደፈለገ እኔን መራገጥ ይችላል። መብቱ ነው። ምን አገባኝ እኔ? አፉ ካልደረቀ ምን ያገባኝ? እኔ ምን ይቀንሳል? እኔ ምን አገባኝ? ሲጀመር እኔ አልቀየምም። እኔ እኮ መሰደብ ካልፈለኩ ከሶሻል ሚዲያ ብዬ መጥፋት እችላለሁ። ራሴ ከፍቼ በገባሁት ደግሞ ሰውን ልቀየም አላደርገውም። እኔ እንደዛ አይነት ሰው አይደለሁም። ሲጀመር ሶሻል ሚዲያ ላይ ሰው ተናገረኝ ብሎ የሚቀየም ሰው ካለ የሰገጤ ሰው ነው እንዴ። እንደፈለክ እኮ ነው ማውራት ያለበት እኮ። ሶሻል ሚዲያ እኮ የመሰለህን የምታወራበት ነፃ ሚዲያ እኮ ነው። በቃ እንደዚህ ነው። እኔ ችግር የለብኝም። ብቻ ቀጥይ። ይቅርታ ምናምን አያስፈልግም። እኔ እንትን አይደለም። ደህና ነሽ? አለ ደህና ነኝ አይደለም። ቀጥይ። ሐሳብ አለሽ? አይ ሐሳቤ ለሙስሊሞች ነው፣ ለኔ እህት ወንድሞች እስካሁን ከጎኔ ስለነበራችሁ ማለት አይዞሽ በርቺ ጠንክሬ ብላችሁ የምታበረታቱ ስህተትን ሳይሆን የኔን ሐሳብ ተረድታችሁ ስትደግፉ የነበራችሁ ሰዎች በጣም ነው የማመሰግነው። እኛ ጸባችን አዲስ አይደለም። በነገራችን ላይ የዛሬ 2-3 ዓመት ጀምረን ሁሉ ጸብነን እና ነገሩ የቆየ ነው። እኔን የሚናገሩ ሰዎችም እንደዚህ ዛሬ ይሄን አግኝተው የሚያወጡትም ጸባችን ቂማችን የቆየ ነው። የቆየ ቂም ያለብና የተጣላላን ሰዎች ነን ብለው የተደራረገንን ቆይተናል አናወራም። ስለዚህ ሁሌም ስለሚሳደቡ ሁሌም እኔን ክርስቲያኖችና ሙስሊሞች አሉ 1-2 ልጆች ሙስሊሞች ስል ሁሉም አይደለም 2-3 ልጆች አሉ አብረው ሆኖ ግሩፕ ከፍታ ቴሌግራም ሲሳደቡ ሲናገሩ ነው የሚሉት። ፎቶ ለጥፎ ይሳደባል። ብዙ ነገር ነው የሚሉኝ ማለት ነው። እና ጸቡ ምናምን እንደዚህ አዲስ አይደለም የቆየ አይደለም። እና ነገር ባገኙ ቁጥር እኔ መጣል ነበር የሚፈልጉት። ስለዚህ ያ ሁላ ነገር ተሳክቶላችኋል። ግን እንደዚህ ነገሮች እኔን አይጠለኝም አይሰብረኝም። ሁሉም ነገር ያልፋል ኢንሻአላህ ያልፋል። እንደውም ይበልጥ እኔን ያጠነክረኛል ያበረታኛል። በእስልምና እንድጠነክር እንደበረታን የሚያደርገኝ እኔ በጊዜው ልጆቿ የዛሬ 4 ወር ሪከርድ ነው የወጣው ሪከርድ ማለት ነው። እና ሪከርዱ በጊዜው መታ እንደማንኛውም ሰው ሳልማ የተመለሰች ልጅ ናት። አወራችኝ በቃ ፈታ ብዬ ነው ምናምን ያወራኋትኝ እንጂ እኔ እንደዚህ ሪከርድም እንደምደረግ እኔ ድምጼም ሼር እንደምደረግ አስቤም አላወራሁትም። ለምን ከማንም ሰው ጋር ሳወራ አስቤው ስለማላወራ አዲስ አይደለችም ለኔ ልጅቷ። ብዙ ጊዜ ነው የምታወቀው። ያቺ አምናት ለጓደኛዋ ትልካለች፣ ያቺኛዋ ደግሞ ለዛችኛዋ አምና እየተባለ ነው ነገሩ እየተዛባ መጥቶ እዚህ የደረሰው ማለት ነው። ስለዚህ ሰዎች በቀናነት የሚረዱ በቀናነት ተረድተዋል። ቀና አመለካከት የሌላቸው በፊትም ጀምሮ የሚጠሉኝ ሰዎች ደግሞ ነው እሷ ካፊር ናት ሙስሊም አይደለችም ብለው እኔን ቤት ከፍተው ሲሳደቡ ብዙ ነገር ሲሉ ነበረ። ብቻ ስለሆነው ነገር አልሐምዱሊላህ ሁሉም ነገር አልፏል። እኔ ካሁን በኋላ እነሱንም ርዕስ አድርጌ አልገባም። ግን አንድ ነገር ሰው አትመኑ። ጓደኛ ምናምን ዛሬ ሰው አትመኑ። ሰዎች አሳልፈው ነው የሚሰጧችሁና ከማንም ጋር ስታወሩ ለምትናገሩት ቃላት ጥንቃቄ አድርጉ። ጊዜ ጠብቀው እንደዚህ ፖለቲካ ይሰሩባችኋል። ጊዜ ጠብቀው እናንተን ይጥሏችኋል ማለት ነው። ለምን ቀን ነበር የሚፈልጉት እኔን ለመጣል። ቀን ሲፈልጉ አንዲ ብላ ነው አንዲ ሰልማ አንዲ ብላ ብዙ ነገር ሲያወሩ ስለነበረ ዛሬ እቺን ሪከርድ ሲያገኙ ቀን ጠብቀው ነው ያወጡት እንጂ ሪከርዱ አዲስ አይደለም። እኔ ከሰለምኩ እንኳን አሁን 5ኛ ወሬ መሰለኝ አላቀም ነሐሴ አካባቢ ነው ይሄ ያወራ ነው። ስለዚህ ነሐሴ መስከረም ጥቅምት ህዳር አሁን 4ኛ ወሩ ማለት ነው። ስለዚህ የ4 ወር ሪከርድ ነው የወጣው ባቢ አዲስ አይደለም ሪከርዱ። ቀን ጠብቆ ግን የሚጥል ጓደኛ ክፉ ነው። ለኔ ታስቦም አይደለም ይሄ ነገር የወጣው። ስለዚህ እነዚህ ሰዎች ከኔ ጋር ችግር ያለባቸው ፐርሰናል ችግር ያለባቸው ሰዎች ናቸው እንጂ ሙስሊሞችም አይደለም ይሄን ነገር ያወጡት ራሳቸው ናቸው። በቃ አይደለችም ልጅቷ እንዴት አደርጋለች ሚዲያ ላይ እንዴት ተናገረች ብለው እኔ ኡስታዝ ቤት ከዚህ በፊት ገብተን አንተም ነበርክ ባቢ ነገሮች በይቅርታ ተዘግቷል። በቃ ይቅርታ ባብለን ይቅርታ ተዘግቶ ይቅርታ ከተዘጋ በኋላ ነው የምን ይቅርታ ነው ብለው እነሱ ናቸው ነገሩን ቆስቁሰው እኔም ብዙ ነገር እንድናገር የገፋፉኝ ማለት ነው እንጂ እኔ በዚህ ልክም የምናገርም የማወራም ልጅ አልነበርኩኝም። ግን እንዳወራ ስላስገደዱኝ አውርተናል። ጸባችንም የቆየ ነው። እኔ ልጅቷን ፈጽሞን የምጸየፋት አናወራም። ጥልነን ከሁሉም ጋር ማለት ነው። ጥላቻ አለብን አይደለም። እዚህ ላይ ጀነት ውስጥ አብረን ሆነን እንኳን እነሷ ጀነት ውስጥ አብረን ሆነን ቃል ነው ክርስቲያን ናት አላህ መልሳት የምትልናት ይሄን ያክል ነው ጥላቻቸው ማለት ነው። ስለዚህ መጥፎ ጥላቻ ደግሞ ይገላል እንጂ አይጠቅምም። እኔ ግን ራስቻለሁ ከነመፈጠሪ አንድ ሰው ከጠላው ጠላው ነው። ድጋሚ ማየት አልፈልግም። ግን ሰዎች ቂም ከያዙብህ ሁሌም አንተን መጣል ነው የሚፈልጉት። ባገኙት አጋጣሚው አንተን ለመጣል ለመርገጥ ነው የሚፈልጉት። ስለዚህ እቺ ነገር ሲያገኙ ነው እኔን ለመጣል እሷ እኮ እንዲህ ናት ብለው ዛሬ ሚዲያ ላይ ወጥተው እንደዚህ ሲወራ ፖለቲካ ሲሰራ ሲሰደብም ሲነገርም የነበረው እና ሰለምቴዎችም እየተባለ ብዙ ነገር ሲሰደብ ነበር። በእኔ ምክንያት ሰለምቴ ተብሎ ሊሰደብ አይገባም። በነገራችን ላይ
ሁሉም ሰለምቴ ተብሎ ሊሰደብ አይገባም። ምን የሚያልኩትኝ እናንተ ስተሰርታችኋል። ማንንም ሰው የማክፈርም ሆነ የማስለም ስልጣን የላችሁም። ስተታችሁን አርሙ ነው የተባለው። ስለዚህ አንድ ሰው ስተቱን አምኖ ማረም እንጂ ሰለምቴ እየተባለ ራሱ መነገር አይገባም። ለምን እኛ ቂማችን ጸባችን የቆየ ነው። ስለዚህ ሰለምቴ የሚያላችሁ ጋይስ አትናገሩ። ሰለምቴ የሚያላችሁ አትሳደቡ፣ ተው። ከሰለማችሁ ስለምለም በሉ። እንደዚህ እኔ ስነ ስርዓቴን ይዤ እየተማርኩ ነው። እንደዛም አትበሉ። የተነሳው ሐሳብ በዚህ ጉዳይ አይደለም። በሰለምቴ በመማር ባለመማር ጉዳይ አይደለም የተነሳው ነገር። የተነሳው ከግል ጥላቻ የመጣ ነገር ስለሆነ እንዲህም ብላችሁ ሐሳብ አትስጡ። እኔ ሰልመሽ እየተማርሽ ነው? አዎ እኔ እኮ ሰልሜ እየተማርኩኝ እንደው ምን ያሁን ላይ አልሐምዱሊላህ በስልምና እየጠነከርኩኝ ባለሁበት ሰዓት እኮ ነው ይሄ ሪከርድ የወጣው። ለሷ ራሱ ብያታለሁ። መጪው አዲስ አመት ነው። ከአዲስ አመት በኋላ እኔ ቁርአን መቅራት አቂዳ ልንጀምር ነው። ስለዚህ ልጀምር ስለሆነ ብዙም ላኖር እችላለሁኝ አርፌን የምማረው ብዬ ለሷ ነግሬታለሁ እኮ ሂዊ ለምትባለው አውርቻታለሁ እኮ እንደዛ ብዬ ማለት ነው። ስለዚህ ከ4 ወር በኋላ ኮኖሳ መታ ሐሳቦች የተነሱት ማለት ነው። ስለዚህ ሰለምቴን ብላችሁ ስም አታንሱ፣ ሰለምቴዎችም አትበሉ። ይሄ ከሰለምቴዎች ጋር የሚያገናኝ ነገር አይደለም። ይሄ የግል ጸብ ነው፣ የግል ጥላቻ ነው። በግል ነው የምንጨቃጨቀው። እነሱ ቀን ጠብቀው ጊዜዋን ሰዓቷን አስልተው ነው ዛሬ ላይ ላይጠቁ የተነሱት። አዲስ አይደለም። ሳምንት ሙሉ ሲሳደቡ ሲያሴሩ ቆይተው ነው አሁን ይሄንንም ታቢላ ሰርተው መተው ያወሩት ማለት ነው። ስለዚህ አባካችሁ ሰለምቴ እንዲሆኑ ሰለምቴ እንደዚህ ብላችሁ በአንድ ሰው ምክንያት አትውቀሱ። የነሱም ስተት ነው የእህቶቻችሁን ስተትም እነሱንም ታው በቃ አርሙ ስተታቸውን በሉ እንጂ ሰለምቴ ተብሎ ራሱ ሊጨፈልቅ አይገባም። ለምን በጣም ብዙ ጀግና ሰለምቴዎች አሉ ተምረው ማለት ሰልመው ቁጭ ብለው የሚማሩ። ስለዚህ አንድ ሰው ባጠፋ ራሱ ብዙ ሰለምቴ ተብሎ ሊወራ አይችልም። ለምን እኛ ያጣላን ሃይማኖት አይደለም፣ የግል ጸብ ነው። የግል ጸብ ነው እዚህ ያደራረሰ ማለት ነው። ጥላቻ የውስጥ ጥላቻ ነው እዚህ እንድንደርስ የሚያደርገ። ስለዚህ ሰለምቴ ተብሎ ራሱ ሊወቀስ አይገባም። ካጠፋውም ቃላንቺ እንደዚህ አጥፍተሻል ታረሚ ነው የሚባለው እንጂ ሰለምቴዎች እንዲህ ብለው ሰለምቴ እንደዚህ አይባልም። ተው ለዚህ ነገራችሁ ታረሙ። ይሄ ነገር ስህተት ነው እና አመሰግናለሁ። በብዬ ጨርሻለሁ። በነገራችን ላይ ሃይማኖት ስትቀይሪ ያው ከሰውነት ወደ መላእክነት አይደለም የቀየርሽው። ሰው ነሽ። እዛም በነበርሽበትም ባለሽበትም ሰው ነሽ። ሰው ይሳሳታል። ከተሳሳትሽ በቃ ኖርማል ነገር ነው። ሰው ስለሆንሽ ነው የተሳሳትሽው። እኔ በነገሮች ላይ ከዚህ በፊት ለምሳሌ እኔ አወራለሁ የሰዎችን ፖለቲካ የሰዎችን አላማ ማስፈጸሚያ አትሁኑ ብዬ አወራለሁ። ማንንም ሰው ባለበት ጠንካራ መሆን አለበት። ሙስሊም ነኝ ካለ ሙስሊም መሆን አለበት። ማንንም ሰው የሚቀልድበት መሆን የለበትም። ክርስቲያን ነኝ ካለም ክርስቲያን መሆን አለበት። ማንንም ሰው የሚጫወትበት የሚቀልድበት መሆን የለበትም ብለን ነው የምናወራው። ካወራንም ስምን እየጠቀስን እያነሳን ነው የምናወራው። ሰዎች ያረጡ ሰዎች ምን ያደርጉታል? ሌላ ነገር እንደተባለ እንደተደረገ አስመስለው ፖለቲካ ይሰሩበታል። አንቺም ቃልም በነገርሽ ላይ የትናንቱ ሪከርድ እንደሰማሁት ከሆነ ምንም ስህተት የለብሽም። ሰው ብለሽ ሰው አምነሽ ስልክ እያወራሽ ሪከርድ የሚያደርግሽው በጣም ብልግና ነው። ይሄ በጣም ጸያፍ ነው፣ ነውር ነው። እንደዚህ የሚያደርጉ ሰዎች ስህተትም አይደለም። ማንንም ሰው በውስጥ የሚተነፍስበት፣ ማንንም ሰው በውስጥ የሚያወራው፣ ማንንም ሰው በውስጥ ሚስጥሩን የሚያካፍለው ሰው አለው። ማንንም ሰው ያወራል በውስጥ። ይሄን ያደረግሽው አንቺ። ይሄ ደግሞ ስህተት አይደለም። ገብቶሻል? ስለዚህ እንደዚህ አይነት ነገር ያረጡ ሰዎች፣ ይሄ ባለጌ ባህሪ ያላቸው ሰዎች እንደዚህ አይነት ነገር ሲያመጡ ይሄን አጀንዳ መቀበል የለባችሁም ለማለት ነው የገባ ነው ዛሬ። ሌላ እንትንም አይደለም። በነገራችን ላይ እንትና እየረገጠ ነው እየረገጠች ነው፣ መብታቸው ነው። እኔ ምን አገባኝ? ከኔ የሚቀነስ ነገር የለም። እኔ ጋር ሐሳቤን ለመስጠት ነው የምገባው እዚህ ጋር። እንዴ ሰርቼ የምበላ ሰው ነኝ፣ ቀብረር የምኖር ሰው ነኝ። የፈለጉትን ቢሉ ጊዜ ሰዓታቸውን የሚያሳልፉበት ነገር ካገኘው ነው እኔ ከሆንኩ ለነሱ ትልቅ ነገር ነው ማለት ነው። መብታቸው ነው፣ ተውዋቸው። ማንንም ሰው ለኔ ብሎ ማንንም ሰው መናገር የለበትም። ምናልባት ነገ እኔ እነሱ ጋር ስታረቅ እናንተ ቆማችሁ የምትቀሩት እናንተ ስለሆናችሁ ጣልቃ መግባት የለባችሁም። ለእናንተ ብዬ ነው። ማንንም ሰው ጣልቃ መግባት የለበትም። ሰው የፈለገውን ይቀደድ፣ ተውት። እንደውም አድምቁለት። አዎ ልክ ነህ እያላችሁ እንትን አድርጉት፣ አጋግሉት ራሱ እና ቃልዬ ጥሩ ነገር ነው የተናገርሽው። በጣም ብልግና ነው። እኔ ሪከርድ ነው የሰማሁት። ምንም ሌላ የማውቀው ነገር የለም። ግን ሰው ጓደኛውን ካላመነ፣ ሰው ለሚያምነው ሰው የውስጡን ካልተናገረ፣ ሰው ካልተነፈሰ፣ ሰው የጨነቀውን ለሰው ካላካፈለ ታዲያ ምንድን ነው እንዴ? ሰው አምነው ማውራት የለበትም? ይሄ እኮ ብልግና እኮ ነው። በጣም ጸያፍ ነገር ነው። በጣም ብልግና ነው። ይሄን ነገር ደግሞ ወራትን ጠብቀው የሚቀበለው ሰው ነው ደግሞ በጣም ስህተት ያለበት ሰው ደግሞ ይሄን ነገር የሚቀበል ሰው
የሚያመጣው ሰው አላማ ስላለው መስበር ስለሚፈልግ ሰው ሰውን ውድቀት ስለሚፈልግ ነው እንደዚህ አይነት ነገር የሚያመጣው። የሚቀበል ሰው እኮ ነው። ኦኬ ኦልቪን ቀጥል። በጣም ይቅርታ ባቢ፣ ችግር የለውም። ለምንድን ነው ታውቃለህ? ቃል ወላሂ እኔ ስለ ቃል አይደለም የሚገርም ነገር፣ ስለ ቃል የምታወራ አልመሰለኝም። በትክክል ትናንትና የደረስኩበት እህት ልበናት ወገን አሁን ኖርማሊ በቪዲዮም ከፈለክ በውስጥ ልክልሃለሁ ከፈለክ ማለት ነው ቪአር ኢኒድ ኦፍ ኢት የደረስኩበት ነገር ስላለ ነው። ስለዛም ሴት ለማውራት አይደለም አሁን ስለ ቃል ግን አልመሰለኝም። ምን አሁን እያወራችልን ያችን ትናንትና የደረስኩበት እና ለራሴም የደነገጥኩበት ንግግር ነው። ከዛም በኋላ አጋጣሚ ፕሮፋይል ውስጥ ገብቼ ሳይ ቃል የተመላለሱበት ሙስሊም ለሙስሊም አንደኛዋ ወደ ሌላ እንደዚህ አይነት ነገርና ስለሌላ ሰው ለማንነ ስለ ቃል የሰማሁት ነገር የለም ለማለት ፈልጌ ነው። ቃል እንደዛ እንዳይመስል ግን እንደመሰላችሁ ነገርን ያነሳዋልና ነው እኔ ያንንና ያነሳው ነገርን ያነሳዋልና አንድ አጋጣሚ ስናገኝ ምንድነው እኛ ያ ነገር በቃ መልእክቱ መዳረስ አለበት ብዬ ስለማምንበት እንደዛ የሚያደርጉ አሉ፣ ፈትዋ የሚሰጡ አሉ። አሁን ይሄ ሰውን ለማሳነስ አይደለም፣ ሰዎችንም ለማዋረድ አይደለም። ምክንያቱም ፈዘክር فإن الذكرى تنفع المؤمنين ፈዘክር አስታውስ ያ ሙሐመድ አንተ አሳሰማው ነገር የለም፣ ምንም የሆነችው ነገር የለም። ቅድም ቤቷ ከስር ገብቼ ትንሽ እንትን ብዬ ነበር፣ አዳምጬ ነበር። ከሷ ምንም የተነገረ ነገር አልሰማውም፣ አጋጣሚ ማለት ነው። ስለዚህ ቃል ምንድነው ጠንካራ ልጅ ናት፣ ምን እንደሰለመች በትክክል ስንት ነገር ነው የተናገረችው፣ ስንት ነገር ነው ያስተማረችው ያን ቀን ከመጽሐፍ ቅዱስ ማለት ነው። ከቁርአንም የተወሰኑ ነገሮችን አንስታ ስትሰልም እዛ ነበርን እና እኔ አሁን የተናገርኩ ያለውን ወላሂ እዚህ ላይ እንናገራለን፣ ምንም አይቀርም። እሱ አንድ ሰው ምንድነው ይመከራል በውስጥ ተመክሮ ተዘክሮ እምቢ ካለ በአደባባይ ለሚመለከተው የማይነገርበት ምክንያት አይኖርም። ለማስፈራራት አይደለም። ሰዎች ከእንደዛ አይነት ሰዎች ጤነኛ መስሎ በሽተኛ ያንን በሽታ ለሌሎች እንዳያስተላልፉ መናገር ትክክል ነው የሚሆነው። መንግስት እኮ አንድ ሰው አልታከምም ቢል መብቱ ነው የሚባል ነገር አለ ጀነራሊ። ነገር ግን ያ በሽታ ተላላፊ ከሆነ ይጠየቃል፣ ሰውየው ራሱ ማለት ነው ባለመታከሙ ይጠየቃል። ለምን? ለማህበረሰቡ ጠንቅ ነውና። ስለዚህ አሁን ከታች አጀንዳ አታድርጉ ምናምን እንደንደን ነገሮች የምትሉ ሰዎች ገና እዚህ ላይ አጀንዳ ሆኖ ይወጣል። ለምን? እኛ ሰዎች ማረፍ አለባቸው ወይ በቃ ከአንድ መሆን አለባቸው። ሌላው ደግሞ ምንድነው ሰብር እናድርገኛ። አሁን ለምሳሌ እኔ እከሌ ነው አልኩኝ ማለት ነው። በቃ ሰብር እናድርግ። ሰዎችን በቃ ወደ ራሳችን ረሱላችን ሰለላሁ ምን አላቸው? ወለው ኩንተ ፈዘን ገሊዘ القلب لانفضوا من حولك يا رسول الله። ምንድነው ያሉት ረሱላችን? አላህ ምን እንዳልተገለ አንተ ክፉ ብትሆን ፈዘን ገሊዘ القلب ማለት በቃ ልብህ በጣም የሻከረና መጥፎ ቢሆን ኖሮ ፍቅር ባንተ ዘንድ ባይኖርና አንተ ሐምብል ለሰዎች ሩሩ ባትሆን ኖሮ ሰዎች ከአካባቢ በጣም ይርቁና ይሸሹ ነበር አላቸው። አያችሁ? እኛ ደግሞ ምንድነው የዚህ ሐምብል ረሱላችን ረሂም ረሱላችን ለሰዎች አሳቢ በቃ ራሳቸውን ለሰዎች ብሎ አሳልፎ ለሚሰጡ ለሳቸው ምንድነው ምሳሌ ነው መሆን ያለብን ማለት ነው። ሰዎች ወደ ራሳችን ማስጠጋት ያለብን። ሰዎች በመለካከታቸው መጠላት የለባቸውም፣ በምናቸው መጠላት የለባቸውም ሰዎች። እኛ ምን ያገባን? አላህ ነው እንደዛ ይፈጠራቸው። እንደ አላህ መልሰ በቃ ጋግረህ እንደገና ሞዴሉን ቀይረው ልንል ነው። ከኛ የሚጠበቀው ምንድነው? ማድረግ ያለብን ነው የምናደርገው ማለት ነው። ፖዚቲቭሊ በቃ እና በዛ እንደዛ ብናደርግ የረሱላችን ሞዴል ኡስወቱን ሐሰነቱን ሊመን ካነ የርጁላህ ወልየውመል አኺር በቃ ይሄ ነውና እኔ ተቃር ሰማሁኝም። ግን ሌሎቻችሁ አንዳንድ በቃ ወይ ሁለት ሶስት ሰው እንደዛ እያደረጉ ስለሆነ ከዛ ከድርጊታችሁ ብትታቀቡ ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን የማታውቁትን ነገር የሚያውቁትን ጠይቁ ነው የተባለው እንጂ በቀጥታ ገብታችሁ ያንም አንቦጭ አርቁ አልተባልንም። ፕሌይ ዊዝን ዩር ሪንግ በሪንጋችን ውስጥ ብቻ ነው መጫወት ያለብን።
ከዛ መውጣት የለብንም። እስልምና ይሄን ነው ያስተማረን፣ አደብ ነው ያስተማረን እና ያንን ለማለት ነው። እኔ ለቃልዬ አይደለም ቃልዬ እንደውም አልሰማሁኝ፣ እነዚህ ነው እየሰማሁ ያለሁኝ። እሷ ምንድነው ከሰለመች በኋላ እኔ እንጃ አንድ ቀን ነው 2 ቀን ለኔ እኔ ያየኋት እየተማረች ነው። አሁንም መቀጠል አለበት። ሌሎቻቸውም አሁ በሉኝና በዛ ቢሆንልን ጥሩ ነው። ግን ወላሂ ሚዲያ ላይ ማውጣቱ አይቀርም። አናርፍ ያላችሁ ሰዎች ሌሎች ሰዎችን ለመታደግ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባብዬ ተመላለስኩበት፣ በጣም ይቅርታ። ችግር የለውም። አይ በጣም አመሰግናለሁ። እኛ ችግር አለብን፣ ያው አበሻ የሚባል ትውልድ ችግር አለብን። መርጠን ነው መስማት የምንፈልገው። እኛ ምንድነው የምንወደውና የሚመስለን የምናምንበት ነገር ካልተወራ ደስ አይለንም። ሰው እኮ የመሰለውን ሐሳቡን ነው የሚሰጠው። በጣም ከባድ ነው። ምናልባት ደብሯችሁ ሰልችዋችሁ ሊሆን ይችላል። እኔ አሁን ስለዚህ ነገር ምንም የማውቀው ነገር የለም፣ አዲስ ነው። ቀደም ነው ሪከርድ ስሰማ ነበረ። ሪከርድ ስሰማ ስለነበረ ገብቼ ሐሳብ ሰጠውበት፣ አለቀ። ከዚህ ሌላ ነገር የለም። በነገራችን ላይ እዚህ ጋር የተናገርኩት ምናልባት ዛሬ በተናገርኩት ሌላ አጀንዳ ከፍተው የሚያወሩ ሰዎች ካሉ ስሙን የጠራሁት አንድም ሰው የለም። ስናገረው የነበረው ቃልን ሪከርድ አድርገው እዚህ ጋር ስላጋለጡ ሰዎችን ነው እኔ ስናገር የነበረው። አጀንዳዬም እነሱ ናቸው። ራሱ ስለነሱ ነው ሐሳብ ስሰጥ የነበረው ከመጀመሪያው። ማንንም ሰው ተነስቶ ተነገርኩ ተነካው ብሎ እኔ ችግር የለብኝም። ካዋጣችሁ እኔ ጋር መመላለስ እኔ ጋር መረጋገጥ ደስታ የሚሰጣችሁ ከሆነ ከቻላችሁትም ራሱ ጭምር ችግር የለብኝም። እኔ ችግር የለብኝም። ዝም ልላችሁ እችላለሁ። ደስ ካለኝ ደግሞ ጥሩ ሙድ ላይ ካሉ ልሄድባችሁ እችላለሁ። እኔ ከተረማመድኩብህ እርምጃዬን ከቻልከው እንደፈለክ መቀደድ ትችላለህ። ምን አገባኝ? በቁም ነገርም በብልግናም በፈለከው የንግግር እንትን ላወራ እችላለሁ። እኔ ችግር የለብኝም። እኔ ህግ የለኝም። እኔ ስርዓት የለኝም። እኔ በጣም ባለጌ ሰው ነኝ። እኔ በጣም ደደብ ሰው ነኝ። እኔ ጋር መመላለስ ምናልባት ለራሳችሁ አይጠቅማችሁም። ስለዚህ ስርዓት ካደረጋችሁ መልካም ነው። እያስፈራራው አይደለም። ሰው ካልተነካ እንትን ማለት የለበትም። ራሱ ትክክል አይደለም። ምንድነው ስለኔ ያልተወራው ምናምን እየተባለ ከሆነ በጣም ከባድ ነው። ያወራሁት ቃልን ሪከርድ አድርገው መሰበሯን የፈለጉ ሰዎች አሁን ያለችበትን ሁኔታ ራሱ ግምት ውስጥ ያላስገቡ ሰዎች ስለነሱ ነው ሳወራ የነበረው። ቤተሰብ ተለይቶ ጓደኛን ተለይቶ ከነበረበት ወጥቶ በብዙ ሰዎችን ተከቦ ብዙ በየቀኑ አዳዲስ ነገሮችን የሚያስተናግድ ሰው እንደዚህ አይነት ነገር አይገባውም ነው። አለቀ። ሰው ግምት ውስጥ ማስገባት አለበት ነው። ሰው እንደሚያስፈልገው ሰው መራት አለበት ነው። ሰው ስደት እንዳለ ማወቅ አለበት ሰው ነው እያልን የነበረው። ከዚህ ውጭ ግን እንደፈለጋችሁት ማለት ትችላላችሁ። ሙስሊሞች ጋር ግን ተጣልታለች እንዴ? ቅድም ነው እዚህ ጋር ነው እሷ ተናግረዋታል። አንዳንድ ሙስሊሞች ሲሉ ነበር በእንትን የተጣላቸው ሙስሊሞች ካሉ እንደውም መስማማት አለባቸው። እነሱ ጋር መስማማት አለባት። አሁን እኔ ልጅቷ ምንም ስህተት አላየሁባትም። የሰማሁትን ሪከርድ በጣም ባለጌ ስለሆኑ መረን ስለሆኑ ቆሻሻ ስለሆኑ ያደረጉት ነገር እንጂ ስለተሳሳተች አይደለም። ክርስቲያን ስለነበረች እግዚአብሔርን እያልኩ ልል እችላለሁ። ገና ነው እውነቷ ነው ልትል ትችላለች። አልሰግድም ለምን አላቅም፣ እውነቷ ነው። የማይሰግድ ሙስሊምም አለ ከሙስሊም ቤተሰብ የተወለደ። ይሄ ሰው ምንድነው የሚያስፈልገው? ምክር ነው የሚያስፈልገው እንጂ እየተነሳ በትር የምታሳርፍበት ከሆነ በጣም ከባድ ነው። ይሄማ አያግባባም እንዴ። ብትሳሳትም ለምን ተሳሳትሽ ከሆነ መልአክ አይደለችም ሰው ነች። ተሳሳች መሆኗ ስላመነች እኮ ነው ሃይማኖት ውስጥ ያለችው። ስህተቷን ይቅርታ የምትጠይቅበት ፈጣሪ ፍለጋ እኮ ነው ልጅቷን እንትን የምታደርገው። ስለዚህ ጥፋት የለባትም፣ ምንም ጥፋት የለባትም። ትናንት በሰማሁት ሪከርድ እኔ ገብቼ ሐሳብ የሰጠሁበት እሱ ነው ማለት የምትፈልጉት ነገር ካለ በሉ። ከማንንም ሰው ጋር ሳታያይዙ ራሱ ከሰው ጋር መያያዝ የለበትም። ሌላ እንትን መመዘዝ የለበትም። ያው ስለተከፈተ ሐሳብ መስጠት አለብን ብላችሁ ይሄ እንትናችንን ጠበብ አድርገን ማውራት የምንችል ከሆነ ማውራት የምትፈልጉ ከሆነ አውሩ። ባቢ ሰላም እንዴት ነህ? እሰማለሁ። ያዝሙ ራይነር ምንድነው ሌላ ቤት አለው? እኔ ሮሃይና እንዴት ነሽ? አላህ እሺ። ትላንት እኮ ሂዊ ተናግራለች እኮ በቃ እሷ ቃል ያላለችውን ነገር አውርታለች። ያወራውበትን ምክንያት ሪከርድ አድርጋ ለሪች የላከችላት ሰለምቴ ነች። እና ቃል ደግሞ ለ2 ዓመት ያክል እዚህ ንጽጽር ላይ ስትነጻጸር ነበርና
የፈለኩበት የተናገርኩበት ሪከርድ አድርጌ የላኩበት ምክንያት እግዚአብሔር ይመስገን የሚለውና ከራሴ ጨምሬ ያወራሁት ሪች ወደ ክርስትና እንድትመለስ ነው። ቃል ራሱ እስልምና ላይ ሰላም አላገኘችም የሚለውን ነገር እንትን ለማለት ነው እንጂ ቃል ምንም ያወራችው ነገር የለም። እንደውም ከፍላ እየተማረች እንደሆነ ካሁን በኋላ ክርስትናንም አልሳደብም እስልምና ላይም ጸንቼ ተምሬ እማራለሁ እንጂ ቲክቶክ ላይ አጀንዳ መሆን አልፈልግም ነው እንጂ ያለችኝ እኔ ነኝ ሪች እንድትመለስ ነው ብላ ሐሳብ ሰታለች። ባቢኮ አሁን ቃል ምንም ያጠፋችው ነገር የለም። ቃል አጠፋች የሚባለው እግዚአብሔር ይመስገን የሚለውን ብቻ ነው ሪካርድኛ ሲጀመር የሰማነው። ሌላ የሰማነው ነገር የለም። እንዳለ አሉባልታ ነው። ገብቶሃል? ደግሞ ክርስትና ስለሚመለከተው አይ ክርስትና መጉዳት የለብሽም በእኛ ሃይማኖት ፖለቲካም ድራማ መስራት የለብሽም የማለት መብት ብቻ ነው ያለው እንጂ ከዛ ውጭ እኮ ለምን እንደዚህ ያልሽ ለምን እንደዚህ ሆነ ብሎ እሷን የሚተሳሰብ ስልጣን ያለው የመተሳሰብ ስልጣን ያለው ሰው እኮ የለም። ያበላት ያሳደጋት ሰው እኮ እዚህ ጋር እኮ የለም እንዴ። ሰው ምን አገባው? የፈለገችው የመሆን መብት አላት ብትልም ራሱ ሰው ማለት ያለበት ምንድነው ፖለቲካ ድራማ መስራት የለብሽም ወይ በእኛ ስም እንደዚህ ማድረግ የለብሽም የማለት መብት ብቻ ነው ያለው። ወይም ደግሞ መሀል ላይ ቁጭ ብሎ ሐሳብ መስጠት ይችላል እንጂ ሰው ለምን ተናገርሽ ብሎ ሂሳብ እንወራረድ አይነት እንደዚህ አይነት ነገር ትክክል አይደለም። እኔ ያየሁት ነገር በጣም ስህተት ነው። ልጅቷ ፖለቲካ ነው ሲሰራባት የነበረው ሰዎች የምታምናቸው ሰዎች አምና የምታወራቸው የልቧን እንትን የምትላቸው ሰዎች እሷ ላይ ሌላ ነገር አደረጉ። ይሄ ደግሞ ብልግና ነው፣ መረንነት ነው፣ ቆሻሻነትን ነው። በጣም ብልግና ነው፣ ጸያፍ ነው፣ አይደረግም። ስለዚህ ብትሳሳት ራሱ ሰው ነች እንዴ፣ ሰው ነች፣ በቃ አለቀ። ሌላ ነገር ደግሞ መብት የሚባል ነገር ደግሞ ግምት ውስጥ ማስገባት አለበት። ያለችበትን ሁኔታ ግምት ውስጥ ማስገባት አለበት። ሰው የመጣችበት የሚባል ነገር አለ፣ ግምት ውስጥ ያለችበት የሚባል ነገር አለ፣ ግምት ውስጥ ማስገባት አለበት። ሰው የሰው ስራ የሚባል የሰው ፖለቲካ፣ የሰው ድራማ፣ የሰው ተንኮል፣ ተንከሲስነት ይሄ ግምት ውስጥ ካላስገባ ሰው ዝም ብሎ ግር ብሎ እንትን በሚጓዝ ከሆነ በጣም ከባድ ነው። አራጣዎች በሚያመጡት ምንድነው ያረጡ እንትኖች በሚያመጡት አጀንዳ አሜን ብሎ ተቀብሎ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ አጀንዳ ተቀብሎ አጀንዳ አድርጎ ሰውን እየወገረ በዚህ ልክ የሚሰበር ከሆነ በጣም ስህተት ነው፣ መደረግ የለበትም። ስለዚህ ጨርሰናል። አመሰግናለሁ። እኔ የ665 ዋና መስራችና መሪ ነኝ። እንደኛ ተቋም ደግሞ ማንንም ሰው በእኛ ተቋም ውስጥ ያለ ሰው ስለፈለገው ነገር በነፃነት እንደፈለገው ሆኖ የመናገር ሙሉ መብት አለው። ለዛ ነው እየተናገርን ያለው። መሀል መግባት አይደለም፣ ማሽቃበጥ አይደለም፣ እንደፈለግን ሆነን የማውራት መብት ስላለን ነው። ስታወሩም ስትመልሱም ስማችን ሰነት ተነሳ የምትሉ ሰዎችም መፈራው ሰው የለም። ስምን ማንሳት ከፈለኩ አንስቼ እቆራረጣለሁ እንጂ በአሽሙርም የምናገረው እንትንም የለም። እኔ ሰው ላከብር እችላለሁ። አንድ ቀን እኔ ጋር ቁጭ ብለው ከተነጋገረ ዝም ብዬ አልዘረጥጠው፣ ላከብረው እችላለሁ። መስመር አልፋለሁ ካለ ግን እኔ በጣም በብልግና ቤት መስራት የምችልበት እንትን አለኝ። ስለዚህ አያስፈልግም። ትልልቅ ሰዎች መሃል ነው ያለነው። ሃይማኖት የሚባል ነገር ከፊት ለፊታችን ቁጭ ብሎ እሱን እየተመለከተን ከነሱ ጋር ነው እየተነጋገርን ያለነው። ሃይማኖት ካላችሁ ሰዎች ጋር ነው እየተነጋገርን ያለነው። እንደፈለኩ ሆናለሁ የማይባል ስለሆነ ነው። ስለዚህ ሁላችንንም አካሄዳችንን ማስተካከል አለብን። ማንንም ሰው ስለተሳሳተ በስህተቱ ላይ እንትን ማድረግ የለበትም። ሰው ካልተሳሳተ ማን ይሳሳታል? ልጅቷ ምንም ጥፋት የለባትም። እናንተ ከጎኗ ነው ልትሆኑ የሚገባው። ማንንም ሰው እገዛ ያስፈልጋታል። ስደት ነው ያለችው፣ ስራ እየሰራች ነው፣ አዲስ ነች። ብዙ መፈተን አለ፣ ብዙ መከራ አለ፣ ብዙ ቁስል አለ፣ ብዙ ሐሳብ ጭንቅ አለ፣ ብዙ ሰው አለ በዙሪያዋ። ስለዚህ ሰው ያስፈልጋታል። ከእርሷ ጎን ነው መሆን ያለባቸው። እኔ ጨርሻለሁ። እናመሰግናለን ባቢ። ዛሬ ከፈትክበት ቀን እሺ፣ ሊንዶ አውሪ። አይ ጨርሰን ነው ዛሬ ወሳኝ ቀን ነው ባቢ የገባውና በደንብ ደግሞ ለቃልም ልቧ የደረሰ ነገር ቤተሰቦች ሁላችን ከጎኗ እንደሆነን እንድታውቅ ስላደረክልን እናመሰግናለን። ቃል ሁላችንም ካንቺ ጋር ጎንሽ ነን እና በምትገፊ ልክ ደግሞ አለመገፋትሽ አስተማሪነትሽና ጠንካራነትሽን የሚገልጽ ነው። መተሽ ባቢን ይቅርታ መጠየቅሽ በጣም እናከብርሻለን። በቃ ሰው የተሰማውን ስሜት
ማን ምን እንደሆነ ያው ባቢና አሁን የምታዩት ከማንም ጎን የማያጫፍር መሆኑን ሐቅ ጋር መቆሙን ይሄ ነው እኛም እሱ እንድናከብር የሚያደርገንና ቤተሰቦች ዛሬ 40 ምናምን ቤተሰቦች 400 ምናምን ቤተሰብ ቁጭ ያለው ሌሎች ኮመንት ኬሌ ከፍቷል መሄድ ይችላል ችግር የለውም ግን የሰው ልጅ ቀልብ ማጽዳት ሰውን ማሳረፍ ቀላል ነገር አይደለም በቃ ቃል አሁንም የምንነግርሽ ነገም ትምህርትሽ ላይ ቀጥይ ሰዎች እንደውም የበለጠ አንቺ ወርቅ መሆንሽን በእሳት እየፈተኑ እስልምናሽን የበለጠ አረጋግጠሽ ለሌላውም ጥንካሬ እንድትሆኝ እያደረጉሽ ነውና እኔ በርቺ እህቴ ከጎንሽ ነን ሐቅ ነው ይሄን ደግሞ እዚህ ጋር ልናገርም ይሄ ጉዳይ ሊፈጠር እንደሚችል ይሄ ብቻ ሳይሆን የተለያዩ የቲክቶክ አጀንዳ ሰለምቲዎች ላይ ሊሰራ እንደነበር እኔ ከዛሬ 4 ወር በፊት ቀደም አንቺ ቤት ያወራው ሰው አዳማ ላይ አውርቶኝ ነበር እኔ አሁን ወሬ እዚህ ጋር አልፈልግም እሱ በመጣበት እሱ ባለበት እናወራለን ግን አንቺም ላይ የተሰራ አጀንዳ የተጠናከረ አንቺ ላይ ብቻ ሳይሆን ብዙ ሰለምቲዎች ላይ ሊሰራ ነው ብዬሻለሁ በቀደምም አውርቼሻለሁ እና ይሄ አጀንዳ ስላለ ራስሽን ጠብቂ ለሌሎች መሳሪያ አትሁኚ ለማለት ነው ለሌሎች ነው በተሻለ ጥንካሬ እንድትሆኚ ነው የምፈልገው ጠንካራ ሆነሽ ቁሚ ጠንክረሽ አጠንክሪያቸው እህት ወንድሞችሽን እኛም ደግሞ በሌሎቹ ሙሉ ጭፍለቃ ውስጥ አትግቡኛ ልጆች የሆነ ነገር ወሬ ሲመጣ ወደ ማስረጃ ወደ እውነታው ባለቤቱ ጋር ሂዱና እውነታውን አረጋግጡ ማውራት ቀልድ ነው እዚህ ቤት ከፍቶ ዛሬ ላይ ገዝተን የመሰለውን ሰው ያወራል ሌላውን ሰው ቀልብ ይሰብራል ነገ የውመል ቂያማ ግን አላህ ይጠይቀዋል ማንንም አያልፍም ሳይመዘን ሳይተሳሰብ ከአላህ ጋር አያልፍምና ሁላችንም እንሳሳታለን ሁላችንም እናጠፋለን ግን ከጥፋታችን ወደ አላህ ንስሐ በመግባት ኢስቲግፋር ተመልሰን እናጸደለን ራሳችን አብሽር እህቴዋ ከጎንሽ ነን ልንልሽ ነው ቴንክ ዩ በቃ እንደዛ ነው ሰው ሊዱ እንዴት ናችሁ ደህና ናችሁ ነገሩ ግን አላለቀም እነዛ ሙስሊም እህቶቻችሁ ስለሆኑ አስታርቋቸው ቃልን ከነ ባህሪያና ከፈቲ ጋር አስታርቋቸው አለበለዚያ አያልቅም ነገሩ መጀመሪያ እነሱን አስታርቁ በቃ ተዘጋ ቃል እህትሽ ነን ምናምን ሳይሆን እነሱ ጋር ሄዱና እኑ ታረቁም እንደው ችግራችሁ ብላችሁ አስታርቋቸው አለበለዚያ አሁን ነገም ከነገ ወዲያም ይሁን ነገር ይመጣል እንደዚህ ይፈጠራል እውነታውን ስነግራችሁ ሶ ይሄ አሁን ጠራት ባህሪያን እንደውም ቤቷን ከፍታ እያረገጠች ነው ጠራትና ይታረቁ እኔ መብቷ ነው እንደፈለገች መራገጥ ትችላለች እኔ ችግር የለብኝም ግን እሷ ጋር ችግር ያለባቸው እህቶቿ ሙስሊሞች ካሉ ገብተው ችግራቸውን የሷን ችግር ተናግረው ቢስማሙ መልካም ነው እኔ አላቅም እነሱ ጋር ችግር እንዳለባት ችግር እንደፈጠሩ አላውቅም ግን ችግር ካለባቸው ገብተው እሷ ስህተት ካለባት ስህተቷን ይሄ ማድረግሽ ነው ምናልባት ሌላ ነገር ካላቸው እነሱ ተናግረው ቢስማሙ መልካም ነው ጥሯቸው ይሄ ያቆየ ኬዝ አላቸው በፊት ነው የተጣሉት ምናምን 2 አመት ነው ምናምን የግል ኬዝ ነው ያለባቸው ከዛ ይሄን ነገር ተጠቀሙበት አለቀ በግል ኬዝ ታዲያ ምን አገባን ታዲያ የግል ችግር ካለባቸው የግል ያስታርቋቸው አለበለዚያ ይቀጥላል አማኑ ምን አገናኙ የግል ችግር እኮ ሰው እኮ በግል ተደዋውሎ ነው መቀጣቀጥ ያለበት እንጂ ሰው ሌላ ሰው ሲወርድበት ተነስቶ እንደዚህ አድርገሻል እንደዚህ ተሰርቷል እያለ እኮ ሰው መስበር የለበትም ትክክል አይደለም ቢሰሙ ከሆነ አዳም ጥቆይ የግል ኬዝ አለባቸው ያን ነገር አይደለም አምጥቶ እዚህ ጋር የሚዘረግፉት በሃይማኖት በመናምን አስታኳ አምጥተው ይሄን ነገር ፈጠሩ ገባክ እላቸው ነው እየተወጣሉት ነገም ከነገ ወዲያም የሆነ ጥንጥዬ ስተት ብትሳሳት ቃል አምጥተው እንዲገኑ ነው የሚታየው ስለዚህ እዚህ ጋር ቃል እህትሽ ነን ቃል ካንቺ ጋር ነን ቃል ምናምን ብቻ ሳይሆን አስታርቋቸው ባህሪያም እህታችሁ ናት ፈቲም እህታችሁ ናት አስታርቋቸው እዚህ ጋር መጥቶ ቃልን ብቻ መደገፍ ሆይ ማለት አይደለም ምንድነው በእነሱ መሃል የተደረገ ነገር አይደለም ምናልባት እኔ አላቅም በእነሱ መሃል ያደረጉት ነገር የተፈጠረ ነገር ካለ እኔ አላቅም እውነት ለመናገር ይሄን አጀንዳ ከተቀበሉ በጣም ተሳስተዋል እነሱ በሌላ ጉዳይ ደግሞ ተጣልተው ከሆነ እኛ እያወራን ያለ ነው ሪከርድ አድርገው ሌላ ነገር ሲያወሩ ስለነበረ ሴቶች ነው ሲወራ የነበረው እነሱ ጋር ችግር ካለባት ደግሞ እኔ ችግር የለብኝም መጣው እንደውም ጥሯቸውና ይስማሙ ማለት ሰው እየሰማ ይስማሙ ምን ችግር አለው ሰው እኮ መስማማት አለበት እኮ እንዴ ሰው እያለፈ ምንድነው አልተገዳደሉም እኮ እነሱ እኮ ደም እንትን አልተባባሉም እኮ ምንድነው ችግሩ መስማማት አለባቸው
ስለዚህ ምንም ችግር የለውም ይምጡ ይስማሙ ከዛ በኋላ ያለው ነገር ደግሞ ተደጋግፉ እየተመካከሩ መጓዝ ነው አለቀ ስለዚህ እንትን በሏቸው ጥሯቸው እኛ ትንንሽ ልጆች አይደለንም በነገራችን ላይ እንዴ መስማማት አለብን እንጂ መሰገጥኩ የለብንም ከአመታት በፊት የተደረገ ነገር እየደጋገምክ ምንድነው ግን እንደዚህ አይነት ሙድ ውስጥ የምትኖሩ ከሆነ በጣም ከባድ ነው ቁስል እኮ ነው ለምን ትታመማለህ ለምን በማይረባ ነገር ውስጥ እንታቆስላለህ እንዴ ለምን ምንም ለማታገኝበት ምንም ለማታተርፍበት ነገር ውስጥ እንታቆስለዋለህ ለምን ትቀየማለህ ሰው መቀየም ማለት እኮ ውስጥን ማቁሰል እኮ ነው መቆሸሽ ማለት አንተ ነው የምትቆሸሸው እኮ የተቀየምከው ሰው ምንም የሚጎልበት ነገር የለም ደግሞ በማይረባ ነገር እኮ ነው በትንንሽ ነገር በቃላቶችን እንትን ስለዚህ ይምጡና ይስማሙ እኛ ነው ብለናል እህታቸው ነች ገብተው አውርተው ችግራቸውን ቢፈቱ መልካም ነው አይ የሚሉ ከሆነ ደግሞ መብታቸው ነው ልጅቷ ግን ትናንት የተደረገባት ነገር ሌሎች ሰዎች ያደረጉባት ነገር ስለሌላ ነገር እያወራው አይደለም ሌላ ነገር እናንተ ተሳሰቡ አላውቅም ሌላ ስህተት የምትሳሳት ከሆነ እናንተ ቤት ዘግታችሁ አውሩት ራሱ ቤት ዘግታችሁ አውሩት ትናንት አረጉይቶች ሪከርድ አድርገው ያመጡት ነገር ግን ቃልን ለመስበር ነው እንጂ ምንም ስህተት ስለፈጸመች አይደለም ስለተሳሳተች አልነበረም ስለዚህ ይሄ ነገር የምትቀበሉ ሰዎች ካላችሁ በጣም ተሳስታችኋል ሌላ ሰው ነች ሌላ ጥፋት የምታጠፋ ከሆነ ምክር ነው የሚያስፈልጋት ወስዳችሁ በውስጥ መመካከር ነው አለቀ በቃ አደባባይ ላይ የምታደርገው ነገር ከሆነ ደግሞ በአደባባይ ብትጠያየቁም ባለፈው እንደተደረገ መልካም ነው ባለፈው የሆነ ነገር ፖስት አድርጋ ምናምን ነገር አወሩና ኡስታዝ ጋር አለቀ ይቅርታ ብላ ዘጋችሁ ነገሩ እንደዛ ነው መሆን ያለበት ሰው ዝም ብሎ እንትን ያኘከ እንደማስቲካ ነገርን ያኘከ ለማይረባ ነገር ለምን እድሜውን እንትን ያደርጋል ሟቸች እኮ ነን ምንም እኮ በዚች ምድር እኮ እንትን እኮ የሚል እኮ የለም ለማይረባ ነገር እንዴ ምን ይሰራልሃል ሰው ወራትን አመታትን ተቀየመዋል እንዴ ምን ይሰራልሃል ምንድነው የምታተርፍበት ትክክል አይደለም እኮ ትክክል አይደለም ቃል የምትዩ ነገር አለ እኔ አላቅም በእነሱ መካከል ያለ ችግር አላቅም የምትዩ ነገር አለ እኛ ይምጡ እያለ ነው ምናልባት ከተስማማችሁ ይበርዳል አይቀንነት ካለ በእነሱ ይበርዳል ዛሬ ተዘግቶ እንደው ማውጣት አለብን እንደውም አንዳንድ ከኛ ትልልቅ አሉ እዚህ ጋር ያሉ ትልልቅ ሰዎች ናቸው ግን ሌላ ደግሞ ትልቅ ሰው ካለ ቢገባና እኔ እንትን ላደርግ እችላለሁ የሚል ሰው ካለ ቢገባ መልካም ነው ባቢ ሊዱ እንዳለች ነው ማለት እኛ የቆየ ቂም ጻጻብ ስለ በፊት መሰለኝ ዛሬ 2 ዓመት አካባቢ እኔ እንደዚህ ንጽጽር ምናምን አደርግ ነበርና በዛ ባንዳንድ ሐሳቦች ሳንጓባ ከልጅቷ ጋር ተሰዳድበን በቃ ብሎክ ተደራርገን እኔ አልሐወራትም አትተኝም ማለት በቃ እንተያይም አንግባባም ግን ምንድነው ያልኩት አትላንትና ኦፓል ቤት ራሱ ሻሃዳዋ እውነት አይደለም እኔ አልቀበልም የሷን ሻሃዳ ሙስሊም አይደለችም ገባ በቃ ልጅቷ የውስጥ ጥላሽ ቂም ይዛለች እኔ በተናገርኳት ንግግር ቂም አለባት ስለዚህ እኔም መበቀል ነው የምፈልገው ባገኘችው አጋጣሚ እኔም ማጥቃት ነው የምፈልገው ከዛ ከክርስቲያኖች ዘንድ ደግሞ እንደዚህ የሚጠሉኝ ሴቶች አሉ ማንግባባ ማለት ነው እኔ እናንተ ጋር ህብረትም አላደርግም አልፈልጋችሁም በቃ ሞታን በየ ብሎክ አድርጋችኋለሁ ገባ አንዋደድም ስለዚህ ባገኙት አጋጣሚ እኔም ማጥቃት ነው የምፈልጉት መሳደብ ነው ለዛም ነው ቤት ቴሌግራም ግሩፕ ከፍተው ህብረት አላቸው ገባ አብረው የሚሰሩት በቃ ባገኙ አጋጣሚ መሳደብ ነው እንዲናት እንዲያናት ለኡስታዞች እንዲናት ብለው ተናግረዋል እኮ ያውቃሉ ይሄ ነገር እኮ አዲስ አይደለም አውቀው ቃል ላይቭ ላይ እንደዚህ ያወራሽ ነው ተብሏል ነይ ብለው ኡስታዝ ጠየቀኝ እኔ ከዚህ አንፃር ነው እንደዚህ ብዬ ያወራሁት ካሁን በኋላ ግን ላይቭ ላይ ለማወራው ነገር እጠነቀቃለሁ አላወራም እንደዚህ አይነት ንግግሮች ከስልምና የሚያስወጡ ከሆነ ኦኬ አላወራም ብለን እኮ በይቅርታ የተዘጋ ነገር እኮ ነው እሷ ልጅቷ እንደገና ነገር የምቆሰቁሰው ገባ ይሄ ይቅርታ ነው እንዲህ ምናምን ብላ መቆሰቁስ ጀመረ ኡስታዝ የተናገራትን ይሁንሽ አንድ ቃል አለች እሷን ቆርጣ ወጥተው ኡስታዝ እብድ ብሏታል ነገር እብድ ብለው ታቤላ ሰርተው ቤት ከፍተው የሚሳደቡት በቴሌግራም ክርስቲያን በቲክቶክ ሙስሊም ብለው ስም ሰጥተው ሲሳደቡ የነበሩት ራሳቸው ናቸው እኔ ምንም ብንጠላላ ከሃይማኖት ውጪ አይባልም ለዛ ነው እኔ እናንተ 40 ዓመት ከኖራችሁበት እኔ ትላንት ሰልም ይሻላል ብዬ ስናገርም እነሱ ከድርጊታቸው አንፃር ማለት ነው ለምን በዛ ልክ የሆነ እንትን አሰርቶ ምናምን እኔን በዛ ልክ መናገር አይጠበቅም ሪከርዱን እኮ ኡስታዞች ሳይሰሙት ቀርተው አይደለም ሰምተዋል እኮ አይደለ ጠየቁኝ በስነ ስርዓት የዛሬ 4 ወር ሪከርድ ራሱ ዛሬ ላይ ማውጣት ለምን አስፈለገ በቃ እነሱ ባገኙት አጋጣሚ እኔን ለመጣል ነው ገብቷል በቃ አይደለ የታባቷ ምን አባቷ ብለው ቀጥቅጠው ማባረር ነው እልሃቸው ነው ቂማቸው ነው እየተወጡ ያሉት ማለት ነው
ለምን ንቄ ስለተውቋቸው አሁን ላይ እላሃቸው ነው የሚወጡት ነው ላይ ይሄን ነገር አገኙ ስለዚህ እኔ መስደብ ነው ስራቸው እንጂ የምርነሱ ለዲናቸው ለስልምናቸው ተቆርቆሮ ቢሆን እኮ መተው በስነ ስርዓት ቃል ይሄን ለምን እንደዛ ያደርግሽ ይሄ ነገር እኮ እንደስልምና ልክ አይደለም ብሎ እኮ ማረም ይችላል እኮ ሰው እኮ ብዙ ስህተት ይሰሳል አይደለም አዲስ ሆነ ነባር ሙስሊም ሆነ እንኳን ብዙ ስህተት ነው የምታጠፋው እኮ አብዛኛው ሰለምት የመተው ቢጠይቅ እኮ አረኛም እንደዚህ ሆነና ያለፍነው እኮ ነው የሚለው እኔ ከሰለምኩ እንኳን አመት ራሱ አይሞላኝም ስለዚህ እነሱ በዛ ልክ ነገሩን ያጋነኑት ከኔ ጋር ጥላቻ ስላለባቸው ነው ስለምጠላኝ ነው ልጅቷ በቃ ሌላ አይደለም ለዛም ነው ሻዷ ልክ አይደለም ብላ እሷ ስልጣን ኖራት እኔን ስታከፍር የነበረ ማለት ነው ስለዚህ ከነዛ አይነት ሰዎች ጋር እንዴት ነው ልትግባባ የምትችለው አትችልም ይቅርታም ስንባባል ነው ይሄ ይቅርታው የሐሰት ነው የምትለው ስለዚህ እሷ ከሁሉም በላይ ናት ማንንም አትሰማ ማንንም ቢናገራት ምንም ነው በቃ ልጅቷ ገባ በራሷ ዓለም ነው የምትራመደው በነገራችን ላይ እኔ ባለፈው ኡስታዝ እንደ እብድ የሚለው ቃል ሰዎች ፖለቲካ ሰርተውበታል ምናልባት ተረድተሽው ከሆነ እኔ አላቅም እኔ ራሱ እኔ እብድ ነኝ ስል ነበር ከታች ለምን መሰለሽ እብድ ነሽ ማላለሽም እኮ ራሱ እብድ ነሽ አይደለም እኔ እንደ እብድ ነው ማይሽ ማለቱ አልቀየምሽም ማለት ነው የምትናገሪው ሁሉ እንትን አላደርገውም ለማለት ነው እኔም እብድ ነኝ ብዬ እንትን ሳደርግ የነበረው እኔም ዝም ብለህ እለፈኝ እያየህ እኔንም እንደ እብድ ዝም ብለህ እለፈኝ እንደማለት ነው እኔም እብድ ነኝ ብዬ እንትን ሳደርግ ነበር በክፋት አይደለም እንደ እብድ ነው ማይሽ ማለት አልቀየምሽም አንቺ የምትናገሪው ነገር ዝም ብዬ ነው እንትን ማደርገው ቀለል አድርጌ ነው ማየው እንደማለት ነው እንጂ እብድ ነሽም አይደለም እኮ ያለሽ እኮ ሰው እንዴት አድርጎ ነገር እንደሚጠመዘዝ በጣም ነው የሚገርመኝ በነገራችን ላይ ቁጭ ብዬ እየሰማው ነበር እኮ የዛኔ ስኮምትም ነበር እንደውም ቃሉም ተመችቶኝ እኔም እንደ እብድየኝ እያልኩ እኔም እብድ ነኝ እያልኩት ነበር እንደ እብድየኝ ብዙ ነገር እናገራለሁ ዝም ብለህ እለፈኝ እንደማለት ነው ሰው እኔ እኮ እንደ እብድ እኮ ነው ማይህ ምናምን ማለት እንትን አይደለም ክፋት እኮ አይደለም እብድና ማለት አይደለም የተናገርከው ነገር አልቀየምም ዝም ብዬ ነው እንትን ማደርገው እንደማለት ነው ምናልባት ሌሎች ሰዎች ሲናገሩ ለምንድን ነው እንደዚህ የተናገራችሁት ብዬ እንትን ላደርጋቸው ይችላል አንቺ ብትናገሪ ግን ዝም ብዬ አልፍሻለሁ አልፈዋለሁ ነገሩን ለማለት ነው በክፋት እውነት ለመናገር እንደዛ ብሎ ነው የተናገረው ቁጭ ብዬም እየሰማው ስለነበረና እንደዚህ አይነት ነገር ፖለቲካ የሚሰሩበት በጣም ባለጌ ሰዎች አሉ ለዚህ ነው ይሄን ስለምንረዳ ነው በጣም ከባድ ነው ሰው ደግሞ በጣም ከባድ ነው የሚያወራበት ችግሩ ረሃቡ ድህነቱ ቅማሉ ጭቅቅቱ በነገር ያበርዳል እኔ በጣም ይገርመኛል የኛው የአበሻ ባህሪ በጣም ነው የሚገርመው ችግራችንን እኮ በእንደዚህ አይነት ተባለ ይያልን እኮ አይደለም እንትን ማድረግ ያለብን ማስታገስ ያለብን እና ሴቶቹ የሚመጡ ከሆነ መተው ብትስማሙ መልካም ነው ገብቶሻል እናንተ ደም አልተፋሰሳችሁም በመሐከላችሁ ሌላ ነገር የለም መሰዳደብ ነው ቃል ነው ምንም እንትን የለውም ቀላል ነገር ነው እንደዚህ አይነት ነገር ዝም ብሎ የማያልፍ ሰው ደግሞ በጣም ከባድ ነው ስግጥና ነው እንዴ በእንደዚህ አይነት ነገር እንትን የማየውና መተው ብትስማሙ መልካም ነው ንገሯቸው ከመጡ መልካም ካልመጡ ደግሞ ቃል መጣለች ቃሏን ሰጥታለች ደስ የሚል ቃል ነው የተናገረችው በቃ ሰው ነች ሃይማኖቴን እማራለሁ እኔ ሙስሊም ነኝ አለች አለቀ በቃ ተዘጋ እኮ ነገሩ አይደለሽም የማለት መብት ያለው ሰው የለም ፈጣሪዋን አይደለሽም ይበላት እንጂ ማንንም ሰው እየተነሳ አይደለችም የማለት መብት ሞራልም የለውም ሰው እንዴ ምን አገባው ነኝ ያለ ሰው ባለቤቱ ራሱ ነኝ ያለች እኮ አለቀ እኮ በቃ አለቀ ማንንም ሰው እየተነሳ አይደለሽም የማለት ሞራል መብት የለውም ስለዚህ ማንንም ሰው ከልጅቷ ጎን ነው መሆን ያለበት አልሳሳች ቃልዋን በግልጽ በስነ ስርዓት እየሰጠች ነው በትህትና ቃልዋን ድምጿን እየሰጠች ነው አለቀ ከዚህ በላይ እኮ ምንም እንትን የለውም ጥፋት ካጠፋች ደግሞ እንትን በሏት አርመዋል እንጂ የትናንት እንትናችሁን እያነሳችሁ ለመስበርም ሌላ ነገር ለመፍጠርም አጀንዳ ሲፈጠር በትናንት ችግራችሁን እንትን የምትወጡ ከሆነ በጣም ከባድ ነው ለነገሩ አበሻ ያው ከባድ ነው የነገራቸው ሰው አለ እኔም እየሰደቡኝ ነው አሉ ስማቸውን አላነሳውም እኔ ግን መብታቸው ነው ያሉትን ኮሜንታቸው ባቢ ምፈራለህ እንደ ለካ ማ አንተ መረገጥ ዋራ ስማ አዲስ እኔም ቤት ከፍቼ ሙክራለሁ ነው ያረቸ ነው እኔ ሰዎች አዲስ ራሷ አንተ እዚህ ጋር ያላችሁ ሰዎች ትልልቅ ሰዎችም አሉ እኔ በእናንተ ፊት ያው እንትኔ ምንድነው የተደበቀ እንትኔን ማሳየት ስለማልፈልግ ነው አያስፈልግም ራሱ እናንተ የሚመጥን አይደለም
እኔ ውስጥ አለ ግን እዚህ ጋር ማንጸባረቅ አልችልም። እኔ በጣም የተከበሩ ሰዎች ናችሁ ሁላችሁንም ሃይማኖተኛ ሰዎች ናችሁ። በስርዓት ነው ቃላቶችን እየመረጣችሁ ነው እንትን የምታደርጉት። ዝም ብዬ እንትን ላለማድረግ ነው እንጂ ችግር የለውም። ግሩፕ ይክፈቱና ቴሌግራም ወይ መሰንጀር ላይ እንግባባለን። እናነስ እንደዛ ነው የሚያዋጣው ራሱ። እንደፈለግን መሆን እንፈልጋለን ካሉ እዛ ጋር ነው መሄድ ያለብን። ወይም አለኝ ፌክ አካውንት አለኝ ጓደኞቼ ጋር የምገባበት አካውንት አለኝ ጠራቸዋለሁ። እዛ ጋር መግባባት ነው። ከባዱ ነገር ግን እኛ እዛ ጋር የምናወራው አይሰሙትም። እና ለማንኛውም እንትን ምንድነው ለወላጅ እናት ምጥ አረዷት ነው ምንድነው እንደሚባለው ነው ለሁሉም እንደው ለፈገግታ ያለው ቃልዬ። ግን ለማንኛውም እህቶችሽን የምታይበት መንገድ ደስ ብሎናል። የይቅርታ ልብ ስላለሽም ደስ ብሎናል። በተደጋጋሚ ቅድምም ይቅርታ እያልሽ ነው። አጥፍቼ ከሆነ ድንበር አልፌ ከሆነ ይቅርታ። የቆየም ችግር አለብን። የቆየውን ችግር ግን ተከባብረን እየኖርን ነው። ግን ዛሬ ይቅር ብናባብላችሁ ይቅር በተባባሉ በርሽ ክፍት እንደሆነ ነው እና ቅልብን ያሳየሽን። አሁንም እህቶች መጥተው ይቅር ተባብላችሁ እንደ ድሮ ፍቅር መሆን ባይቻልም ሰላም ተባብላችሁ የምታልፉ ክፉ ነገር የማትፈላለጉ ቀደም ባቢ ያለለት አንቺም ያልሽ የነበርሽለት እኔም ነበርኩኝ ከሷዝ ጋር ተነጋገሩ። ግን ከሷዝ ጋር የተነጋገራችሁበት ወይ እሷዝ አንቺ ምንም ብትናገሪ እንደማይቀየምሽ ለማሳየት ነው። ሐቂቃ ባቢ ግን አላህ ይስጥህ የምታይበት አንግል አያድ ንጹህ አንግል ይሄ ነው የሚያየው። በቃ አንቺ እኮ እንደብድ ነው እኔ እንደብድ ነው ማሽኮ ቃልዬ ብልሽ ምን ችግር አለው? በቃ አልይዝብሽም አልቀየምሽም እንደ ልጅም እንደ እህቴም ነው ማይሽ ነው ምን ችግር አለ? ይሄ እኮ ሁላችንም የምናደርገው ነገር ነውና አንቺ ላይ በቃ ከዚህ በኋላ ኢንሻአላህ ፖለቲካ የሚሰራብሽም ልጅ አይደለሽም አይሰራብሽም። አንቺም ይቅር የማለትን ልቦናሽን ክፈቹ። እነሱም እህቶችሽ ከቻሉ ይምጡልን ይቅር ተባባሉ። ይሄ ሚዲያ ላይ ነገ ወላሂ ምናልባት አንቺ ላይ ወንጀልሽ ነው የሚታጠበው። እኔ አንቺን በርዘግቼ በረግጥሽ ወላሂ በረገጥኩሽ ልክ ላንቺ አንቺ የቋት ውስጥ ዶላር እየገባ ነው የዱንያው ሳይሆን ያኺራው። ብትሞቹ ወንጀልሽን እየተቀበሉ ካይር ስራሽን ደግሞ እየጨመሩልሽ ነው። የሚታማ ሰው የሚረገጥ ሰው ማማት ማለት የወንድምን ስጋ የሞተን የወንድምን ስጋ እንደመብላት የሚቆጠር ነውና አንቺ ብዙም የሐሜትና በረት ዘግቶ የመረገጥ ምናምን ነገር እንኳን አንቺ ምናልባት ባቢ የማይወደው ጠቅላይ ሚኒስትራችንም ይረገጥ የለ እንዴ ይታማል እና ችግር የለውም እና አይዞሽ እሺ። ይሄ እኮ ንግግር ኖርማል እኮ ነው። ምንም እንትን እኮ የለውም። ልጅቷ ሙስሊም ከሙስሊሞች ተግባብተው እንዳይሰሩ ገባ እርስ በርስ እንዳይዋደዱ የሚያደርጋቸው ሰው መሐላቸው ላይ እንዳለ ነው የሚረዳኝ። የተረዳሁትም እንደዛ ማስበውም እንደዛ ነው። ገባ አይ እንትን ነው። በነገራችን ላይ እንደዚህ አይነት ነገር ሲነሳ ጴላ ምንድነው እኔ በእኔና በአንተ መካከል በእኔና በማንንም ሰው መካከል ሰው እንዳይገባ መፍቀር የለብኝ እኔ ራሴ ነኝ። አንደኛ ነገር ሃናን አለሽ ባቢ ሐሳቤን አልጨረስኩም እና ይቅርታና ስለገብቶብኝ ነው። በመሐላቸው ላይና ይሄ ትምርቱ እንኳን በስተክክል እንዳይማሩ እኛ ጋር እንሻላለን ብለው የሚያስቡ አይምሮ ጠበብ የሆኑ ሰዎች አሉ። አንድ እና ቃል በዚህ አጋጣሚ በሚነግስ ነገር አንቺ ከዚህ በኋላ ጓደኛ ምረጪ። ስልክ ስታወሪ ራሱ የምታወሪው ሰው መምረጥ አለብሽ። ሽንትሽን ሲሸኝ ፎቶ ቀርጾ እንዳይመጡልሽ ይሄን ፍሪ እና እንደዚህ አይነት ወራድ የሆኑ ሰዎች አሉና ባቢ በሚገርም ነገር ይሄ ሁሉ ሐሳብ አጀንዳ የሆነው በትምርት ጉዳይ ነው። ትምርት እነሱ ጋር እንዳይማሩ እነሱ ጋር ሄዳችሁ ሻሃዳ ያዛችሁትና አልበቃም ብለው አይምሯችሁ የሚያስቡ ሰዎች ናቸው። በሚገርም ነገር ይሄ ሐሳብ ደግሞ ያቀነቀነው እኔ ማቃለው ከድርም ያቃል ሁላችንም እናቃለን። ስለዚህ አርፋችሁ ብትቀመጡ ይሻላል። ሰለምቴዎችን አታክታተርጉ። አስልማችሁ ማስተማር የምትችሉ ከሆነ ቀጥሉበት። እናንተ ከነ ኢብራሂም ከነ ኡስታዝ ወሂድ ምናምን የምትበልጡ ከሆነ መንገዱ ክፍት ነው።
ቅናት፣ እርስ በራስ መባላላት ለምንድነው ፖለቲካ እንዲሰራባችሁ የምትፈቅዱት? አንድ አጀንዳ ሲከፈት ትምህርቱን ትታችሁት ወደ ስድብና ሰው ለመጣል የምታደርጉት ጥረት ግን በጣም የሚያስጠላ ባህሪ ነው። አስቀያሚ ነገር ነው። በጣም ወንድማችሁ ላይ አትቅሙ። የቅናት መንፈስ ነው ይሁሉ ገባ ይሁን አንዳንድ ድድብ ነው የሚያደርገው አንድ ሃይማኖት ራሱ መከተል ሲያስጠላ እና በዚያው አጋዳሚ ቃል የምነግርሽ ነገር ጓደኞችሽ ምረጪ፣ በርቺ፣ ጠንክሪ። ስር ደግሞ በፍጹም ያጠነክራል እንጂ ምንም የሚያደርገው የሚያመጣ ነገር የለምና ጠንከር በጎበዙኝ ተማሪ ባመንሽው ነገር ጽኚ። የሰዎችን ምላስ የሰዎችን ጽሁፍ የሰው ኮሜንት አትከተይ። አንቺ ራስሽ ፈጣሪ አግኝቻለሁ ብለሽ ያመንሽ ሰው ነሽ። አንቺ ደግሞ መጠንከር ነው ያለብሽ። ጎበዝ፣ ፈጣሪ ያጽናሽ፣ በርቺ፣ ከጎንሽ አለን እኛ። ዳጊ ምርጥ ሐሳብ ነው ያነሳው። ባቢ ይቅርታ አድርግልኝና ምናልባት ይሄ ጉዳይ የማይቆም ከሆነ ኢብራሂምን ብትጋብዝልኝ በጣም ደስ ይለኛል። ለምን እንደዚህ አይነት በክፋት የተደራጁ ልጆች አጀንዳ የጀርባ አጥንት እሱ ስለሆነ ከሱ ጋር ፊት ለፊት ብናወራ ደስ ይለኛል። ለምን ከኔ ለዚህ ነገር ሲያጫይ ነበርና ስላልተሳካለት ለአንድ 6 ወራት ዝም ብሎ ነበር። ሰለምቲዎች ላይ የጦርነት አጀንዳ አልሰለማችሁም የሚል አጀንዳ የኢብራሂም ስለሆነ ኢብራሂምን ብጠራልኝና ከሱ ጋር ብናወራ ለምን እና ኢብራሂም ግልጽ መረጃ ስላለን ማለት ነው። ግልጽ ያወራነው ነገር ስላለ እዚህ ጋር ህዝብ ፊት ያወራው በነገራችን ላይ ችግሩ ምንድነው? እኔ ቤት ከፈትኩ እንጂ ከናንተ የተለየም የተሻለ ምንም እንትን የለኝም፣ ብቃትም ማቅመም የለኝም። ስለዚህ እንደዚህ አይነት ስህተት የሚሰራ ከሆነ እንደዚህ አይነት ነገር ካለ እንደዚህ አይነት ነገር በመካከላችሁ ካለ ቁጭ ብላችሁ እንደ ወንድም እኮ ነው ያለምንም ክፋት ያለምንም ጥላቻ ያለምንም እንትን ቁጭ ብላችሁ ልትፈቱት ትችላላችሁ። ዳጊ ወይ አንተ ወይ ሌላ ሰው ቤት ከፍቶ ለምን እንደዚህ ታደርጋለህ እየተባለ ሊጠየቅ ይችላል። እኔ ባለፈው ዝም ብዬ በራሴ ሐሳብ ስሰጥ ነበር። መግባት የለበትም አይነት ነገር ሲነገር እኔ አልገባውም፣ እየገባውም አይደለም፣ ገብቼም አላውቅም። ሐሳብ የመስጠት ምኑ መብት ግን አለኝ። ስለዚህ እንደዚህ አይነት ነገር ሲደረግ ምንድነው አንደኛ ነገር እኔ ካንተ በላይ አላውቅም፣ በእናንተ መካከል ያለ ነገር አላውቀውም። በእርግጥ ግን ምንድነው አንደኛ ነገር የተረጋገጠ ነገር የምታውቁት ነገር ካለ ቤት ከፍታችሁ እርስ በርሳችሁ ቁጭ ብላችሁ ነገሩን ፍቱት። ገብቶሃል አባባሌ? በቅንነት ነው። ያልተረጋገጠ ነገር ከሆነ ደግሞ ማለት ትክክል አይደለም። በእንትን ከሆነ ምናልባት አንዳንዴ ሰው ሐሳቡ ሊመሳሰል ይችላል፣ ሰው ንግግሩ ሊመሳሰል ይችላል፣ ሰው ተቀራርቦ እንትን ሊባል ይችላል፣ ሊዋደድ ይችላል። ከዛ አንፃር ከሆነ ደግሞ ትክክል አይደለም ብዬ ነው እንትንም አድርገው። አዎ በማስረጃ ምናምን ከሆነ ደግሞ እኔ እንደዚህ አይነት ነገር ከዲሮ ባልገባ መልካም ነው። ለምሳሌ ትክክል አይደለም። አበሻ ሶሻል ሚዲያን አጠቃቀም በትክክል የተረዳው አይመስለኝም። ገብቶሃል አባባል? እዚህ ጋር ለቀንነት ብለህ እንኳን ብታደርገው የሆነ ነገር ለሌላ ነገር ነው የሚያውለው። ገብቶሃል አባባል? ስለዚህ እናንተ ራሱ እንደዚህ አይነት ነገር ካለ ምንድነው በውስጥ ቁጭ ብላችሁ ግሩፕ ከፍታችሁ ትልልቅ ሰዎች እኮ ነን፣ ትልልቅ ሰዎች እኮ ነን። ቁጭ ብላችሁ መፍታት አለባችሁ፣ ማውራት አለባችሁ፣ መቀራረብ አለባችሁ በድፍረት። ምንም የሚፈጠር ነገር እኮ የለም። ሰው ሲጠይቅ በጥፊ አይመታህም እንዴ? ምንም ችግር እኮ የለውም። በቃ ተቀራረባችሁ ስለ ሃይማኖታችሁ በመጨነቅ ሆነ የምታወሩት የግላችሁን ክብር ይሄ መወጠር የሚባለው ነገር ወደ ኋላ ትታችሁ እሱን ብላችሁ በውስጥ አውሩ። በደንብ ብትጨፋጨፉ ብትሰዳደቡ ምንም እንትን የለም። ፖለቲካ የሚሰራ ሰው የለ፣ ለራሱ ጥቅም የሚያውለው ሰው የለ። በውስጥ ቁጭ ብላችሁ ብታወሩት መልካም ነው፣ መልካም ነው። በተለይ ያልወጣ ነገር መውጣት የለበትም። ምንም ትርጉም የለውም። ሌላ ሰው ነው ለራሱ እንትን የሚያውለው። በማይረባ ነገር ትልቅ ችግር ነው የሚፈጠረው፣ በትንሽ ነገር ትልቅ ችግር ነው የሚፈጠረውና እንደዛ ብታደርጉ መልካም ነው።
እየላለው ቅድም ሲወራ ስለነበረን ሀሳብ ሰጥቻለሁ። እኔ ብዙ ማውራትም ትክክል አይደለም። ራሱ እዚህ ጋር መተህ እንትን ማለት ራሱ ድካም ነው። ምናልባት ነገም ሌላ እንትን ይፈጠራልና በጣም ከባድ ነው። ቃል ንጹህ የሆነ ልብን ያላት ልጅቷ ትናንት ሰዎች እሷ ላይ ስለሰሩት ድራማ ነው ሲነገር የነበረው። ሌላ ነገር ባይገባ መልካም ነው። ራሱ ድብልቅልቅ ነው ያደረግነው። ዛሬ ስናወራ የነበረው ያረጡ አሮጊቶች፣ ሽንታቸው የቀዘቀዘ ሴቶች ወለው ከማሳደግ ችግራቸውን ከእንትን ከማለት ስለሷ የሷን ምንድነው ስህተት ሲፈልጉ ስለነበሩ አሮጊቶችን ነው ስናወራ የነበረው። ሪከርድ ስላደረጉ ከወራት በፊት የተደረገ ነገር አምጥተው እንደ አዲስ ስላነሱ ሰዎችን ነው ስናወራ የነበረው። ያው ሚዲያ ነው፣ ምንም እንትን ልትቆጣጠረው አትችልም። ሰው ደግሞ የመሰለውን ከተናገረ ይሰፋል ነገሩና ለዛ ነው ሰፋ ያለው። እሱ ብቻ ነው ተናግሬ ራሱ ለመውጣት የገባሁት። ሴቶቹ እንስማማለን አሉ በውስጥ ጥሩ ነው፣ መስማማታቸው ጥሩ ነው። ከዚህ በላይ ምንም የምናወራበት ነገር ያለ አይመስለኝም። በመጨረሻ የምጠይቃቸው ምንድነው ኢየሱስ ክርስቶስ ሃይማኖቱ ምንድነው የሚል ጥያቄ ጠይቄያችሁ እኔ ራሴን ባጠፋ መልካም ነው። ቃል የምትዩ ነገር አለ? ባቢ ሁላችንም በጣም አመሰግናለሁ። ፈጣሪ ያክብርልኝ። እኔ ምንም ሀሳብ የለኝም፣ ጨርሻለሁ። የመጨረሻ መልክቴ ግን የኔ የተቀየማችሁኝ ሙስሊም እህት ወንድሞች ካላችሁ ይቅርታ ብያለሁ። ማለት እኔ የተናገርኩት ነገር ምንም ክፋት አስቤ ምንም አይደለም። ለንግግሮች ሁሉ ይቅርታ ጠይቄያለሁ። ሲጀመር ግን ነገር ማዞር፣ እንደዚህ ነገር ማጠማዘዝ ምናምን ምንም አይሰራም። ማንም ሰው ቢሰልም ለራሱ ነው፣ ቢከፍል ለራሱ ነው። ማለት አንድ ሰው የሆነን ሃይማኖት ሲከተል ያድነኛል ልድንበታለሁ ብሎ እንጂ ለሰው ብሎ አይደለም። ይሄ ሚዲያ ነው። ስለዚህ ነገሮችን ወዳልሆነ ቦታ ራሱ ጠምዞ መውሰድ ልክ ነው ብዬ አላምንም። እኔ አንድ ግለሰብ እኔ ከተናገራችሁ እንኳን እኔን ተናገሩ ብዙ ጊዜ ሰለምቴ እየተባለ ስለሚወቀስ ማለት ነው። ከተናገራችሁ ቃል እንደ ቃል ካጠፋች ቃልን መናገር ትችላላችሁ። ጀነራል ግን ጥቅልል አድርጋችሁ የሆነ ስህተት ስታገኙ አትናገሩ። ጊዜ ዳኛ ነውና ነገ ጠዋት ነገሮች ተቀይረው ስለሚያስተዛዝበን ካፋችሁ ክፉ ቃል ባይወጣ እላለሁ። አንዳንድ ሰዎች እንዲህ ባትሉ። ለምን ሰው ልጅ ሆኖ ማይሳሳት የለም። ሁላችንም ተሳሳች ነን። ሁሉም ሰው ዛሬ የደረሰበት ደረጃ የሆነ ዶክተር እዚህ የደረስከው እንዴት ነው ብትለው ብዙ እንደለፋና ዋጋ እንደከፈለ ነግሮ ነው እዚህ ደረጃ የደረሰውና እኔም ነገ ጠዋት ጠንካራ ሙስሊም ሆኜ ስታዩኝ ወይ እንደዚህ ብያት ነበረ እኮ ብላችሁ ከምትጸጸቱ ካፋችሁ ክፉ ቃል አይወጣ። ጊዜ ዳኛ ነው። ለምን ስለሚያስተዛዝበን ማለት ነው። ስለዚህ አሁን ላይ ምንም ካፋችሁ ክፉ ቃል ባይወጣ ሰለምቴም እያላችሁ ደግሞ እኔ ባትናገሩ በጣም ይለኛል። እንደዚህ ያላችሁ አትናገሩ። ሰለምቴ እየተባለ ሲጀምር ጀጅ አይደረግም። በቃ ዝም በሉ። አንዳንዴ እኮ ዝምታ ወርቅ ነው። ሰዎች የግል ጥላቻ ካለባቸው ከነዛ ሰዎች ጋር ልንፈታ የምንችለው እንጂ ጠቅላላ ተደርጎ ራሱ ሰለምቴዎች ተብሎ ሊወራ አይገባም። ይሄ ነገር ስህተት ነው። እይታችሁን አስተካክሉ። ሁሉን ነገር በጠማማ መልኩ አትረዱት። ጊዜ ዳኛ ነው። ነገ ጠዋት ሊያሳዝበን ይችላል። ካፋችሁ ክፉ ቃል አይወጣ። በክፋት መንገድ አትረዱት። በቀናነት ነገሮችን ለመርዳት ሞክሩ። ነገ ጠዋት ግን ስለምንተዛዘብ ክፉ ቃል አትናገሩ ነው የምለው። እኔ ባቢ ጨርሻለሁ። ሁላችሁንም በጣም አመሰግናለሁ። ቴንኪው። በነገርሽ ላይ ሰዎች ተሳዳቢ ናቸው፣ ሰው እዛ ጋር መግባት የለበትም፣ እነሱ ምናምን እነሱ እንደዚህ ይላሉ እነሱ ይባላልና እንትን ማለት አለብሽ። መተሽ ለመምከርም እንኳን መምጣት አለብሽ። በነገራችን ላይ እኔ የማምነው ምንድነው ሃይማኖት እኮ ስብከት የሚያስፈልገው ሃይማኖት ለሌለው ሰው ነው። ስብከት የሚያስፈልገው ስብከት ለሚያስፈልገው ሰው ነው። በመንፈሳዊ ለተጠማ ሰው ነውና እንደነሱ አይነት ባህሪ እንዳይኖርሽ ብዙ ነገር ስለሚባል ነው እየመጣሽ ለመቃወምም ራሱ የራስሽን ሐሳብን ለማንጸባረቅ ተው ለማለትም ራሱ መምጣት አለብሽ። ቤትሽ ነው፣ በክብር ተከብረሽ ማንንም ሳይነካሽ እንደፈለግሽ ሐሳብሽን የምትሰጭበት ቤት ነው። የተሰማሽን የመሰለሽን ሐሳብሽን የምትሰጭበት ቤት ነው። በቃ እኔ ጨርሻለሁ። ትልቅ ነገር ነው ያሳየችን። ይቅርታ ጠይቃለች። ሃይማኖቷ እኔ ሙስሊም ነኝ አለች። አለቀ። ከራስ በላይ ምንድነው የሚባለው? አለቀ። አይደለሽም እንደዚህ ነው እንደዚህ መሆን አለበት እናንተ ጋር እንደዚህ ወደዛ ውረድ ውጣ ናለፍ ምናምን የሚባል ነገር ተውት። ሀበሻ የሚባለው ነገር ራሱን ሳያውቅ ስለሰው ነው እንትን የሚያደርገውና በጣም አመሰግናለሁ። ስህተት ከሳሳተች አርሟት። አለቀ በቃ። ከዚህ ውጪ ምንም እንትን መነጋገር የለባቸውም። ያረጡ
የሸመገሉ ተስፋ የቆረጡ ሽንታቸው የቀዘቀዘ አሮጊቶች ታማኝነት የሚባል ነገር ምንም የማያውቁ ከሃዲ የሆኑ ሰዎችን የሚያመጡት አጀንዳ መቀበል የለባችሁም። በአጠቃላይ ነው። አመሰግናለሁ። ዳጊ እንዴት ነህ? ዳጊ ከስልኩ ጋር ሄዶ ነበረ መሰለኝ። መርካቶ ያውቃል እንዴ ባብዬ? ዳጊ ስልጤ ነው ወይ ብለዋል። እኔ ነው ስልጤ አይደለም። ኢየሱስን ነው ሃይማኖቱ ምንድነው ሲለኝ ስልጤ ነው አልኩት። ዳጎ የራሱ ፕላኔት አለው። አማራ ክልል ነው አንተ ሃይማኖቱ ወዘሩ ብሔሩ አማራ ክልል ነው የተባለው። ምን አይነት ነው አንተ? የማርያም ጫማ አለ አይደል እንዴ? ወደ ምንድነው ገድል የሆነ ገድል ላይ እኮ እሷ ጫማ የረገጠችበት የሚጸለይበት ቦታ አለ። አማራ ክልል ነው እንጂ ስልጤ አይደለም። እኔ አንድ ነገር ብቻ ለመናገር ነው የፈለኩት። እቴ ለቃል ኪዳን ነው። ማንም ሃይማኖትን የሰጠሽ የለም፣ እስልምናን የሚከለክልሽ የለም። 30 ሚሊዮን ሙስሊም ተነስቶ ዘራፍ ስላለ የሚለወጥ ነገር የለም። ለነሱ መልስ መስጠትም አይጠበቅብሽም። ማንንም የማክፈር መብት የለውም። ምንም ያስፈራሽ ነገር የለም። አንቺ ሙስሊም ነሽ፣ እነሱ ሙስሊም ናቸው። ጀነት መግባታቸውን እንኳን አላረጋገጥም። ከርዝራቸው ተቀባይ ይሁን አይሁን አላረጋገጥም። እስልምና ደስ የሚልሽ በሰው እጅ የሚለካ አይደለም። አንቺና በፈጣሪሽ መሀል ያለ አንድ ነገር ብቻ ነው ያለው። በቃ ለማንም መልስ መስጠት አይጠበቅብሽም። ለምን በአናታቸው አይተከሉም? አትፍሪ። ለማሸማቀቅ ብለው ነው። ወላሂ ስትበልጫቸው ስለሚናደዱ ነው። እሺ ሌላ ምንም ነገር ኖሯቸው አይደለም። ለእስልምና ጎተ ቁርቁሮ አይደለም። ቀድመው ሰልስለው በወጭቀው ሲበቃቸው ሚዲያ ላይ ያወጡሻል። የምሬን ነው የምነግርሽ። ማንም መጥቶ ቢናገርሽ ቀንጣታል። በቃ ቀጥሩ። ለማንኛውም ትንሽ ድምጽ ስላመመኝ ነው ይሄን ለመናገር ነው የገባሁት። አዎ ድምጽህ እኮ እንትን ሆነ። ሊቀርቦን ታርጎ ተቀዷል። አይዞን ዳጊ ከሰማ እስኪ እንትን ባቢ ዳጊ የሚሰማ ከሆነ አገባ ትዳር መስረት በለው። ትዳር ነው እንኳን የበረታበት ከስማ ከእንደገና ደግሞ ከድር ጀማል ባቢን እዚህ ቤት ኢብራሂምን ጥራው ምናምን ብላል። ባቢ ሚኒስከርት ከለበሰ ወንድ ጋር አያወራም። እሺ ኧረ ተው እደግምልሃለሁ። እሺ ተው። ኧረ ይበቃኛል። አንዱ ነው ይበቃ። ያረዳ መረቅ ነው። ዝም ብለህ ፋራ አታርገው። ኧረ ይመችህ። ቴንኪው የት አባቱ እንደዚህ ነው እንጂ በሸለም ወስጄዋለሁ። እኔ አላልኩም። አንተ አላልኩም። እኔ የውስጥ አጀንዳ ተቀባይና አጀንዳ በታኝ ነው ያልኳችሁ እንጂ አጀንዳ የሚበትን ስለሆነ ንቁበት ነው። ሁላችሁም ንቁበት። እሱ በስተዋት ዙሪያ ያሉ ሰለምቴዎችን ለመመረዝ እየተሯሯጠ ስለሆነ ይሄን እንድታውቁ አይናችሁን ክፈቱ ለማለት ነበረ። እውነቱን ደግሞ እሱ ፊት ልናገረው ስለፈለኩ ነው። ሐሜት ስለማልፈልግ ነው። እኔ በር ዘግቶ የሰው ስም ማጠልሸት የበታችነት ትንሽነት እንደሆነ እንድታቃለም ደግሞ ሰዎች ስላንቺ የሚያወሩት አንቺ የተሻልሽ ሴት ሆነሽ ስለተገኘሽ ነው። እወቂ። ስላንቺ የሚያወሩ ዝቅተኛና ወራዳዎች ናቸው። አትፍሪ። በቃ አንቺ ከነሱ የተሻለ ጥሩ ዕውቀት አለሽ፣ ጥሩ ጭንቅላት አለሽ። ተጠቀሚበት። ወደፊት ተራመጂ። አሮጊቶችን ዳጊ አባቢ ፈቅድም ብሎሻል። አሮጊት ሲልሽ ሊገባሽ ይገባል። በቃ አሮጊት ማውራት የሚችለው ወሬ ነው። ለዛ ለወሬኞች ቦታ አትስጪ። አሰላሙ አለይኩም ሙስሊም ወንድም እህቶቼ፣ ደህና ሁኑ። ቴንኪ አሁን ስሜን እቀይራለሁ። የአራዳ መረቅ እለዋለሁ። የሚጠጣኝ ነው ምንድነው የሚለው ክርስቶስ። ማማዬ ነረነይ ማማዬ ትላለህ። አሁን ይበቃናል። እኔ እኮ ቅድም ጨርሼ ነበረ እኮ ቃል ከመምጣቷ በፊት ነው የጨረስኩት። እኔ በእውነት እኔ በጣም ከባድ ነው። አበሻ ግን ነገር ሲወድ አያፈርድም እኮ። እዚህ ያለ ሰው ሁሉ ማውራት ይፈልጋል፣ ሀሳብ መስጠት ይፈልጋል፣ ዝም ብሎ ማውራት ይፈልጋል።
በእውነት ቢሳካልን አንድ ቀን ራሱ ዝም ብለን ስለነሱ እያወራን ብንሄድበት በቃ ውስጣችን ነው። ረሃብ አለብን። በእውነት ስደት ላይ ነው ያለ ነው። በስደት ችግር ውስጥ ነው ያለ ነው። ለዛ ነው ማስታገሻ ያስፈልገናል። ለዛ ነው ሀበሻ በጣም ከባድ ሙድ ውስጥ ነን እና ተስፋ አደርጋለሁ። ሃናን አለሽ? አያቸው እኔና ቃል በነገራችን ላይ ተስማምተን አዲስ ፍቅር ነው የመሰረት ነው። እኔ ስሜን እቀይራለሁ ዛሬ። የአራዳ ምንድን ነው ያለኝ? የአራዳ መረቅ ብሎኛል። ስሜን እቀይረዋለሁ። የአራዳ መረቅ እለዋለሁ። ቃል ደግሞ ስሟን ትቀይረዋለች። መረቅ ነው ምናምን ብላ የመረቅ ምርኮኛ ብላ እንትን ታደርገዋለች። እጇን ይዤ ነው ማዞራት። በቃ ካሁን በኋላ ምን ትሆኑ እስኪ አንዳንድ ሰዎች በሰው ፍቅር የምትነዱ በሰው ፍቅር የምትተኮሱ ሰዎች ምን ትሆናላችሁ? በእውነት የአራዳ መረቅና የመረቅ ምርኮኛ በእጇን ይዤ ነው ማዞራት። አሁን በቃ ቲክታክ እንትን እናደርገዋለን። አዋራ ነው የምናስነሳው እዚህ ጋር። እስኪ ምን ትሆኑ አንዳንድ ሰዎች ሰው ሲስማማ አይናችሁ እንትን የሚሆን ሰዎች ሰው ሲስማማ ከንፈራችሁን የምትመጡ ሰዎች፣ ሰው ሰላም ሲሆን የምትናደዱ ሰዎች፣ ሰው ሲጨባበጥ የምትቀውሱ ሰዎች ምን ትሆን? ቃል አለሽ ወይ ስራ ቦታ ነሽ? የኔ መረቅ አለሽ? እንደዛ ነው እኮ ያው የሴት ልጅ ባህሪ ነው እንትን አይደለም። በመጀመሪያ ቀን እንትን ስትሆን ያው ቀብረር ማለቱ እንደዚህ እንትን ማለቱ በጣም እንትን ኮራ ማለቱ ያለ ነገር ነው። ሴት ልጅ ደግሞ እንደዛ መሆን አለበት ነው። እንደውም በሌላ ነገር ነው ይት እንድትከፍት የማደርገው ተለምና ገጠም እያነበብኩ እያንጎራጎርኩ በምናምን ነው። እንደዚህ ነው። ቀላል ነገር አይደለም። ከባዱ ነገር መጨረሻ ላይ አልነበርኩም ብላ እንትን እንዳትለን ነው እንጂ ችግር የለውም። አልሰማውም እንዳትል። እሺ ረሃብ ያለበት ሰው ካለ መግባት ይችላል። የተራበ ሰው አለ? ሰላም እንዴት ናችሁ? ሃናን ነኝ። ባባ እንዴት ናችሁ? ኧረ እንዴት ነሽ? አለሁ አማን ነው። ናከብርህ እንግዲህ በቲክቶክ መንደር ላይ እንኳን ተናግረህ አትናገር ምን ነው በተናገረ የምትባል ነህና እውነት አለህ ብዬ ሳይሆን ሌላ ቤትም ነበርኩ ቅድም። ስለዚህ ትልቅ ታሪክን ብትሰራ እንደ ሐሳብ ለምን እንግዲህ አንዳንድ ሰዎች ሳይጠሩ ዝንብ እንግዲህ ቆሻሻ ቦታ ብዙ ጊዜ ዝንብ ይሄዳል ቆሻሻን ለመቅሰምና እነኛም ሰዎች እንግዲህ ዙሪያ ጥምጥም እየሄዱ ባሉበት መድረክ የእውነት ባባ ቃልንም እንዲሁም ሌሎችን ዛሬ እውነት ትልቅ ነገር ስራና እስኪ እነኚህን ሰዎች የእውነት አስታርቃቸው። እዛ መንደርም ይሄው ከበው ተላይ እስከታች ብንገባ ቤቷን እናስገባም ብለው ያለ መንደራቸው አንድ ነገር ሲሆን አሞራ ስጋን ለመብላት ከላይ ምድር እንደሚወርደው ሰፍ ብለዋልና እነኚህ ሰዎች ሁሌ ዳር እንደቀሩ ሁሌ እንደተሳቀባቸው በሌሉበት ቤት ገብተው እናቡካ እንበጥብጥ የሚሉ አካሎች ስለሆኑ የእውነት እነኚህን ሰዎች ለማሳፈር ላንተ ምንም አይሳንህምና እነኚህ እህቶችን ማንም አይደለም ሰው ፈጣሪ ይቅርታንን ምህረትን ነው አይደለም የሚፈልገው። ስለዚህ ይታረቁና እነኛ ጥባሳዎች የት ገብተው እንደሚንቦጫረቁ ማየት ነው ናፈቀኝ። የእውነት ነው ቤቱን ከበው እኮ አድሚን ይዞ አላስገባም አሉ። ሃናን እኔ አስገባሻለሁ። ሃናን አንድ ነገር ልንገርሽ፣ ማስታርቋቸው አሁን በቃ አንድ ነገር ልንገርሽ። በነገርሽ ላይ ያው እኔ ወንድ ነኝ፣ ሴቶች ደግሞ ችግር ሲፈጥሩ ስሙ ሲባሉ እምቢ ካሉ ምንም ማድረግ አይቻልም። አንድ ነገር ልንገራቸው፣ ሁሌም እንደተዋረዱ ነው እንዳልሽው የፈለጉትን ነገር ይዘው ቢመጡ የሚዋረዱበትን ነው። ክርስቲያኖች አንድ ነገር ልንገራቸው፣ እኔ ላይ እንኳን የቲክታክ ሰው አብይ አህመድ ራሱ ብታስነሳው ከኔ ምንም የሚቀንስ ነገር የለም። ምንም አይመስለኝም።
ምንም እንትን ከማይሰማው ሰው ጋር ነው እየተመላለሳችሁ ያላችሁት። እኔ ምንም አይመስለኝም። ሶሻል ሚዲያ ላይ እንትኔን የነቀልኩበት ነው ሶሻል ሚዲያ። ስለዚህ ስለምንድን ነው እኔ እውነቱ ልንገራችሁ። በቃ አሁን እየተሳደበች ነው አይደል? ባህሪያ እህቴ ናት፣ እወዳታለሁ። ምን ታመጣላችሁ? በቃ እኔ ምንም አልቀየማትም፣ መብቷ ነው። እንደውም አልመልስም። እንደውም ገብቼ በውስጥ የኔ ፍቅር ምን አድርጌሽ ነው? እኔ እኮ እወድሻለሁ እላታለሁ። ምን ታመጣላችሁ? እኔ ይገርመኛል እኮ ምን ልትሆኑ ነው? በቃ መብቷ ነው፣ መብቷ ነው። ሶሻል ሚዲያ ነው መብቷ። እንደፈለገች መሆን ትችላለች። ከፈለገች ትራገጣለች። አታቀኝም እኮ የእኔ ነው ብዬ የምነግራችሁ የሚያቀኝ ሰው የለም። እኔ ከፈቀድኩልህ ብቻ ነው እኔ ላይ እንደፈለክ መሆን የምትችለው። አለቀ። እኔ ደግሞ ለማንንም አልፈቅድም። እዚህ ጋር ስለተተረተርክ እኔ አልሰማም፣ አላዳምጥም። ችግር የለብኝም። እየሳቁ ነው እኮ የሚሄድባቸው መሄድ ከፈለኩ ራሱ። ስለዚህ ባህሪያ ከማንንም ሰው ጋር ችግር የለባትም። ሙስሊሞች ወንድሞቿ ናቸው፣ እህቶቿ ናቸው። ነገ ሜዳ ላይ ነው የምትቀሩት፣ ትዋረዳላችሁ። ዛሬ ከተሳሳተች እንደሰራች ይገባታል። ሃይማኖቷ ይገስጻታል። ተሳስተሻል ይላታል። ህሊናዋ አያስተኛትም። ለምንድን ነው እህቴን እንደዚህ ያደረኩት ብላ ውስጧን እንትን ይላታል። አያስተኛትም። ስለዚህ ነገ የምትዋረድበትን ነገር ማድረግ የለብም። እኔ ባህሪያ ምንም አልቀየማትም። መብቷ ነው፣ ሙዷ ነው። በምዷ እንደፈለገች መሆን ትችላለች። እኔ ምን አገባኝ? ትሄድብኝ፣ መብቷ ነው። ለሷ የተናገርኩ መስሏት ከሆነ እየተናገረች ያለች ትክክል ነች። መስሏት ነው እንዴ? መስሏት ነው። ስለዚህ እዛ ጋር ገብታችሁ የምትናገሩ ዛሬ ሰዎች ካላችሁ ነገ ታፍራላችሁ። እሷ ቤት ገብቼ ቁጭ ብዬ ምን ትሆኑ? ወንድ ናችሁ። እሷ ቤት ስገባ እኔና እናንተ ካወራን ቁጭ ብለን ካወራን ልብ አላችሁ ማለት ነው። ከዛ ደግሞ ከሰደብኳቸው ኧረ በጣም ባለጌ ነው ልትሉ ነው። ይሄ እውቀት የሚባለው ነገር ደግሞ ለእናንተ ሚስጥር ነው። ምንም አታውቁትም። አንግባባም እኮ ከባዱ ችግር። ስለዚህ እኔ ባህሪያ አልቀየማትም። መብቷ ነው። መስሏት ነው እየተናገረች ያለችው። መስሏት ነው። ሰው መስሎት እኮ ይናገራል እኮ። ምን ችግር አለው? ወለተ ሲቀጥል ደግሞ ሚዲያ እኮ ነው እንዴ። እኔ ሰው ሰሞን እያነሳው ለጠልጠው የለ እንዴ? ሰው በመቀየም አይደለም። እጨባበጣለሁ፣ ከዛ በኋላ እጨባበጣለሁ። ሶሻል ሚዲያ ምንም ችግር የለብኝም። ምግብ ጋብዤ ልለጠልጣ እችላለሁ። እኔ ችግር የለብኝም። ስለዚህ ሐሳቧ ነው፣ መብቷ ነው። ገርዳሚዎች፣ ቁጫጮች፣ ምንም ራሳችሁን መጥቀም ማትችሉ ሰዎች እሷ ጋር ገብታችሁ እያሽቃበጣችሁ ከሆነ እየጠፋችሁ ነው፣ እየተዋረዳችሁ ነው። ራሳችሁን ሁኑ። ክርስቲያን ነን የምትል ትውልድ ክርስቲያን ሁን። አለቀ በቃ። ክርስቲያን መሆን አለባችሁ። በእናንተ ህግ መመራት አለባችሁ። እንዴ መስመር የላችሁም እናንተ ግን በቃ የራሳችሁ መንገድ የላችሁም። ማንንም ሰው ባመጣው ነገር ነው እንትናችሁን የምትጋግሩት። አይደብራችሁም? መዋረድ አይደብራችሁም? እንትና ላይ የሆነ ነገር ተደረገ ገባችሁበት። እንትና የሆነ ነገር ተናገረ ገባችሁበት። እንትና የሆነ ነገር አለ ፖለቲካ ሰራችሁበት። አይ ምን አይነት ትውልድ ናችሁ ግን? ሁሌም እንደተዋረዳችሁ። ሰው መሆን አለባችሁ እኮ። ራሳችሁን እንትን ማድረግ አለባችሁ እኮ። በእውነት በጣም ነው የሚደብረው። እኔ ለእናንተ እንደተሸማቀቅኩ ነው። በጣም ያሳዝናል። ሰውማ አያስፈልገኝም። እኔ ገብቷቸዋል። እንትና እኮ ጥሩ ነገር ያደርጋል፣ እንትና እኮ መልካም እንትን ባህሪ ያለው ተብሎ የታወቀ ሰው የለም። ቀጥልበት። የማያቀን ሰው ይወቀኝ። ነገ እኔ ቤት መጥተው የማያውቁ ሰዎች ይሄ ሰው ማን ነው እያሉ ሰርች አድርገው ስሜን ፈልገው ፈሎ አድርገው እኔ ጋር ይመጣሉ ማለት ነው። መካ ጥሩ ነው። እኔ ይመቸኛል እንደዚህ አይነት ነገር። ቀጥሉበት። በነገርኳችሁ አይደል? ተጠቀሙበት። እናንተ ማይም አትሁኑ። ሰው ስለ እናንተ ሲያወራ እንደው ማበረታታት ነው ያለባችሁ። አመሰግናለሁ። ኦኬ ስጋዬን የበላ መረቄን የጠጣ የዘላለም ሕይወት አለው። እኛን በመራገጥ የሚሸማቀቅ የሚባል ሰው አለ። ምንም አይመስለው ሰው አለ። ድንጋይ የሆነ ሰው አለ። ምንም አይመስለው ሰው አለ። ማወቅ አለባቸው እኮ። ይሄ ሙዳችን ነው። እኛ
ሶሻል ሚዲያ ላይ መረጋገጥ ምናምን አጀንዳ መፍጠር ምናምን የሚባለው ቁም ነገር እስኪ እንደ ሰው እንደው መቀየር አለብን። ትንሽ እንትን እየሆን ስለሆነ ብለን ነው እንጂ እኮ ሙዳችን እኮ ነው ደስ ይለናል። ስለዚህ ከእብዶች መንደር ነው የመጣ ነው። መጠንቀቅ አለባቸው እናንተ ሰዎች። ይሄ መረጋገጥ የሚባለው ነገር ያው ሙዳችን ነውና ጠንቀቅ ብትሉ መልካም ነው። ቃል ግን ጨከነሽ ነው። እስካሁን ፍቅሬን እየገለጽኩ ነበረ። ቅድም የለሽም ማለት ነው። ከባድ ነው። ተሻውሩ። እዚህ ጋር ያላችሁ ሰዎች ሐሳብ ያለው ሰው ካለ ይስጥ። አታወሩ። ባባዬ እንግዲህ ያስተላለፍከው መልእክት በጣም ደስ ይላል። እንግዲህ ለጥላት የሚቆነቁን ለወዳጅ ደግሞ በልብና በአእምሮ ውስጥ ደስታን የሚፈጥር ንግግር ስለሆነ ቤታቸው ገብተው መናገር የማይችሉ ሰዎች ሙስሊሙስ በራሱ ሲጣላ ቤት በገባን ብለው ልፈትፍት የሚሉ መቼም አይሳካላቸውም። ባህሪያም እንግዲህ ከቃል ጋር እህቷ ጋር ያለባቸው ችግር ማንም ሰው ስሜታዊ ይሆናል። ነገ ከነገ ወዲያ ግን አንድ ላይ ይሆናሉ። ምክንያቱም እስላም የሚባል እስልምና ከሁሉም በላጭ የሆነው ስላልተሳሰራቸው እህታማቾች ስለሆኑ እነኝም መሀል ገብቶ መፈትፈትና አንደኛውን አካል ቡድን ይዘው እንግዲህ ገብተው ድርሳ ሆነው እንትን ማለት የራሳችሁን ቤት ምሩ፣ ራሳችሁን ኩኑ፣ በራሳችሁ ተማመኑ፣ ስለ አምላካችሁ አንድነት ስበኩ። መስበክ ሲያቅታችሁ ሰው ቤት ሄዳችሁ ሰውን አይ ሲጣሉ ይመጡልን ይሆነ ለአንድ ቀን ለሁለት ቀን ይመጡልን ይሆነ ይብላችሁ አስባችሁ ከሆነ ባህሪያ በጣም ጠንካራ እህታችን ናት፣ ጎበዝ ናት። ስለዚህ ችግሩ ይፈታል። ያኔ ቅድም መልእክት እንዳስተላለፈላችሁ ባባ የት እንደምትገቡ እናያለን። እንግዲህ ያው እናንተ ሁሌም ነጠላ ለብሶ ማልቀስ ስለሆነ በነገራችን ላይ ኢትዮጵያ ውስጥ በጣም ነጠላ በጣም እንደተወደደ ነጋዴዎች ይፋ አድርገውልናል። ምክንያቱም ለቅሶ ሁሌ ስለሚበዛ ሁሉ ጊዜ ያልቃሻ ስላለና ነጠላ በጣም ውድ ሆኗል። ኢኮኖሚ በተወደደበት ማህበረሰቡ ምግብ በሚቸገርበት ሰዓት እናንተ ደግሞ እሺ ጊዜ ነጠላውን እንትን እያላችሁ ባታስወድዱ መልካም ነው። ምክንያቱም ልብስ ምግብ ይቀድማልና የተራበ ወገን አለን፣ ጎዳና ላይ ወደቁ ወገኖቻችን አሉ። እኛም በማብላት ላይ ስለሆነ ያለነው ህዝቡ። ስለዚህ ነጠላን አታባፍ ነው የሚል መልእክት አስተላልፋለሁ። ባባ ወንድማችን ከልብ አመሰግናለሁ። ቤት ገብቼ ሐሳቤ እንድገልጽ ስላረከኝ። አይባልም። ቤታችን ቤትሽ ነው እንደምታውቂው።